አመልኩ ሶስት አምላክ እንዴት እንዳመለኩ እኔ ነኝ የማውቀው። አንቺም እንደምታመልኪ እነግርሻለሁ። ለማስረዳት ግን ካንቺ ጋር አልቻልኩም። አይ ምንም ችግር የለም። አንቺ ችግር የለውም። ሰው ይዘሽ ነይ። በተለይ እዚህ ውር የሚሉ አሉ። ጀግናችሁን ይዘሽ ነይ። አኬን ይዘሽ ነይ። ጀግናችሁን ይዘሽ ነው። እሺ አይ ኧረ ችግር አኬ እኔ የማገኘው ሰው አይደለም። ችግር የለውም። ግን ለማንኛውም በቃ ሚኪያስ የተናገረውን አብራርቼ እኔ ባቢን ቻው ብዬ ልውጣና አያሽ ይኸውልሽ፣ አንቺ ቆይ አምላክሽ ከአንቺ ጋር ነው አይደለ? አዎ ነው። አምላክሽን አግኝተሽ አኬን ማላገኘው አይደለም ካልሽ አኬ ከአምላክ ይበልጣል ማለት ነው። አይ አይደለም፣ እኔና አኬ አንተዋወቅም ማለት ነው። ከአምላክ አስበልጥሽ። አምላክሽ ከአንቺ ጋር ነው። እንዲህ ያላችሁ ብዙ ሰው ብዙ ትውልድ እያጠፋችሁ እኔ ልንገርሽ፣ ይዘሽው ነይና አንተን አትበይው። አኬ የሚባል ነገር አኬንም የሰባቱንም እንትን በቃ እሺ፣ ሌላ ሰው ይዘሽ ነይሽ። አይ ነው የምትፎክሩባቸውን ሰዎች ይዛችሁ አይ ኧረ ችግር የለውም። ፈለገ ጳውሎስ ያው እርሶም ሄደው ቢያገኟቸው ይገኛሉ። የኛ አስተማሪዎች እውነት ለመናገር አሉና እንትን ይበሏቸው። እኔንም አሳደው ያው ከነሱ ያው አሳደው እዚህ ያመጡኝ። ዛሬ ራሱ ዩቲዩቤን ሁሉ ቪዲዮ አስደምስሰው ካልገደልን ይላል። ለማላውቅ ታሪኩን እኔ እኮ ቢገሉኝ ደስ ነው የሚለኝ። ወደ አምላኬ መሄድ ትንሽ እድሜ ነው ያለችኝ። ወደ አምላኬ ቢወስዱኝ ፈቃደኛ ሆኜ አምላኬ እንዳትቆጣ ለመንግስትም እንዳታስራቸው ብዬ ወደ አምላኬ ቢሸኙኝ ደስ ይለኛል። አይ ችግር ቢብሉ ግን እኔ ለምን እንዳልተግባባችሁ አላውቅም። ግን የእውቀት ማነስ አይተውብሻል መሰለኝ ቢብሉ። አይ በቃ እንትን ሚኪያስ 5:2 ላይ የሚናገረው ስለ መሲሁ የተነገረ ትንቢት ነው። መሲሁ ደግሞ አወጣጡ ከዘላለም ነው እያለ ይናገራል። ስለዚህ ይሄ ነው ማለት ነው ስለ መሲሁ ማንነት የሚናገርበት። ግን እኮ ሲስተር አምላክን ይወልዳል ይዤ እመጣለሁኝ። አንደኛው አምላክ አንደኛውን አምላክ ይወልዳል በአካል ወለደው። አምላክን ወለደው። በአካል አምላክን ወለደው። ስንት አምላክ ነው ታዲያ? ማለት ወላጁ አለ ወላጁ ማለት አሁን እንኳን ስንት አምላክ አልሽኝ? አሁን እንኳን ስንት አምላክ አልሽኝ? አምላክን ከወለደ ሁለት ሆኑ ማለት ነው። አይ በአካል ነው ያልኩት። በአካል አምላክ ተወልዷል። እሺ አምላክ ጾታ አለው? አምላክ ጾታ አለው? እንደዛ ብለን አናምንም። ቢብል አንድ ጊዜ ተይው። ይኸውልሽ መልኬ ይባላል። መልኬ ዝም በል። ወንድ ልጅ አንተ ተረጋጋ፣ ታወራለህ። ችግር የለብኝም ከኔ ጋር ለማውራት። ይኸውልሽ መጽሐፍ ምን ይላል መሰለሽ? ወንድ ልጅ ትወልጃለሽ ነው የሚላት። ታወራ ያወራል። ተረጋጋ። ከቢብሉ ጋር ይኸውልሽ ወንድ ልጅ ትወልጃለሽ ነው የተባለችው አይደል? አዎ ነው። አምላክ በአካል ከተወለደ ጾታ አለው ማለት ነው። አዎ በሰው አካል ሲገለጽ ጌታችን ኢየሱስ ክርስቶስ ወንድ ነው። ስለዚህ ወንድ ነው። ስለዚህ አምላክ ጾታ አለው። ያው በቃ ቴንክ ዩ። ቤተክርስቲያንሽ ግን አምላክ ጾታ የለውም ብላ ነው የምትነግረው። እንደዛ እንደኛ ሰውዬ እግዚአብሔርን በኤሰንስ አምላክ ጾታ አለው በቃ በምድር ላይ። ስለዚህ አምላክ ይሞታል አይደል? በተገለጠበት ስጋ። አዎ እኮ ስለዚህ ሞተ አይደል? አምላክ ሞተ። አዎ በተገለጠበት ስጋ ሞተ። ቅድም አንደኛ ጢሞቴዎስ ምዕራፍ 1:16 አምላክ ይሞታል ብላለች። አምላክ ጾታ አለው ብላለች። ይሄው አንተ ብቻ ማትሞት የሚለው ነው አይደለ? ችግር የለውም ማውጣት እንችላለን። አንደኛ ጢሞቴዎስ ታውቀዋለች እሷ። ግን አንድ ያላወቀችውን ነገር እንትን አንደኛ ጢሞቴዎስ ምዕራፍ 6 ይላል አንተ ብቻ ማትሞት ይላል። ይሄው አምላክ ይሞታል አይሞትም? ጌታችን ኢየሱስ ክርስቶስ በተገለጠበት ስጋ ሞቷል። ሞት ማለት የስጋና የነፍስ መለያየት ሲሆን ስጋና ነፍስ ደግሞ ያለው አካል ሞቷል። ጌታችን ኢየሱስ ክርስቶስ ማለት ነው። እሺ
እኮ አምላክ ነው እሱ አይደለ? ኢየሱስ ክርስቶስ በስጋ የተገለጠ አምላክ ነው። ስለዚህ ሞቷል አልሞተም? ኢየሱስ ስጋና ነፍሱ አምላካዊ ነፍሱ አምላካዊ ስጋው ተነጥላለች እኮ። አምላክ እኮ ነው። አምላክ ስለሆነ አምላክ ሞተ እኮ። በቃ አንቺ አምላክ ነው ብለሽ ስላመሽ በስጋ የተዋህዶም የአምላክነት ነው ስላሽ እንዴ ተዋህዶ አላል ይነጣጠላል እንዴ? አይነጣጠልም። ግን በባህሪውን ግን ታዲያ ሲሞት የት ሄደ እኮ? ሲሞት ደግሞ በሲኦል ላሉት ደግሞ ወንጌልን ሰበከላቸው እኮ በስጋ። አሁን እኮ ይኸውልሽ እንትን እያልሽ ነው። አምላክ ነው ብለሽዋል። አምላክ ደግሞ ሰው ሆኗል። ቅድም ወንድ ልጅ ሆኗል ብለሻል። አሁን ደግሞ ሲሞት ወንድ ልጅ ሲሆን ተለያይቷል። ልክ ሲወለድ ወንድ ሲሆን አምላክነት ተዋሃደ ወይስ ተለያየ? የተዋሃደ ነው። ታዲያ ሲሞት ለምን ይለያያል? ሲወለድ ያልተለያየ እኮ መለኮታዊ ስጋው ከመለኮታዊ ነፍስ ተለያየች እኮ ነው ያልኩት። ይሄንን እስቲ ማስረጃ ስጪ። ማስረጃ ስጪ። የቱን? አሁን አምላክ በስጋ ተዋሃደ፣ ሲሞት ተለያዩ፣ ሲወለድ ግን ተዋህዷል የሚል የመለኮት ሙላት በስጋው ተገልጦ ይኖር ነበር ይላል መጽሐፍ ቅዱስ እኮ። ምን አገናኘው ታዲያ? የመለኮት ሙላት እሱ እኮ አይደለም። እሱ መለኮት ነው አይልም እኮ። የመለኮቱ ሙላት በእኛም ይገለጣል። የእሱ የመለኮት ሙላት በእኛም ይገለጣል። መለኮት በእርሱ ላይ ይገለጣል። አሁን የማንን እንትን ነው የምናገረው? የአምላክን ቃል አይደል እንዴ? የመለኮት ቃል አይደል? ቃሉ ካለ እኔ ከእናንተ ጋር ነኝ አላለንም እንዴ? አምላክ ጌታችን ኢየሱስ ክርስቶስ ብሎ ታዲያ ከኛ ጋር ከሆነ የአምላክ እንትን ከኛ አይገለጥም? እኛ እኮ አምላክ አይደለም። ጌታችን ነው ከኛ ጋር ነው። ስለዚህ አምላክ ስለሆነ ነው ከኛ ጋር መሆን የቻለው እሱ። እሱ ቃሉ ነው። ኢየሱስ ከኛ ጋር ያለው ቃሉ ነው እንጂ በአካል ከኛ ጋር ነው አይደለም። እሱ ብቻ የማይሞት ነው ይላል። ማን ነው የማይሞተው? እግዚአብሔር። ቅድም ሞት አላልሽም? በተገለጠበት ስጋ ነው ሞት ያልኩት። አምላክ በስጋ ሞተ? ልክ ነው። አሁን በጣም ትክክል። አምላክ በስጋ ሞተ የሚል የቱ ጋር ነው የተጻፈው? እስቲ እኔ አንብቤ አላውቅም። ስለ ክርስቶስ እያወራን ስለሆነ ክርስቶስ አምላክ እንደሆነ አምላክ በስጋ ክርስቶስ ሰው ነው። ይኸውልሽ ክርስቶስ ሰው ነው። ሰው መሆኑን እኔ ያሳይሻለሁ። አምላክ መለኮት መሆኑን ግን አንቺ አታሳየኝም። አንቺ አታሳይ። ካሳየሽኝ ይኸው ሰው መሆኑን እዚሁ ጢሞቴዎስ ላይ ላሳይሽ። እዚሁ ጢሞቴዎስ ላይ አይዞሽ፣ አትፍሪ። እኔም አትፍሪ። በእግዚአብሔርና በሰው መካከል ያለው ነው። ኧረ ትገላገያለሽ። በእግዚአብሔርና በሰው መካከል ያለው ሰው የሆነው ኢየሱስ ክርስቶስ ነው የሚለውን ነው የሚያሳዩኝ። እና ሰው እኮ ሰው የሆነው ይላል። ሰው የሆነው ምን ነበር መጀመር? ሰው ከመሆኑ በፊት አምላክ ቃል ነው። የተስፋ ቃል ነው እሱ። የተስፋ ቃል ነው። የተስፋ ቃል ነው እግዚአብሔር የነበረው ቃል ነበር። የተስፋው ቃል እግዚአብሔር ነበር አልነበረም? ሲሆን ማለት ነው። እግዚአብሔር በመልእክቱ ላይ በእጃችን አየነው ዳስስ ነው ያለው ማለት እየዘላለችብኝ ነው። አሁን ለሰዎች ያንቺንም ሐሳብ እንዳያውቁ የኔንም ሐሳብ እንዳያውቁ ወዲያ ወዲህ እያልሽብኝ ነው። ይቅርታሽ። አምላክ እሱ የማይሞት ነው ይላል። አምላክ ይሞታል? ይሞታል። በተገለጠበት ስጋ ሞቷል። በጣም ጥሩ። በስጋው ሞተ አምላክ? በተገለጠበት ስጋው በክርስቶስ ስጋ ሞቷል። አልተዋሃደም እንዴ? ተዋህዷል። ግን ሞት የሚስማማው ባህሪ ያለው ሰው ነው እኮ። በቃ ኢየሱስ ሰው ነው ብትይ ምን ችግር አለ? አሁን መለኮትን የት ጋር የታለሽው? ኢየሱስ ክርስቶስ ፍጹም ሰው ነው እኮ። በጣም ጥሩ። ኢየሱስ ክርስቶስ አምላክ ነው አይደል? አብሶሉትሊ። በጣም ጥሩ። አምላኬ አምላኬ ለምን ተውከኛል? ራሱን ነው የሚለው ወይስ አብን ነው? አብን ነው። አሁን አንዱ አምላክ ለምን ተውከኝ እያለው ነው። አብን ለምን ተውከኝ እያለው ነው አባቱ ነው። ስንት አምላክ ሆነ ማለት ነው? አንደኛው አምላክ አንደኛውን አምላክ እየለመነው ነው። አንድ አምላክ በባህሪው ግን ሶስት እንደሆነ፣ በአካል ግን ሶስት እንደሆነ እናምናለን። በባህሪው ግን አንድ ነው እኮ። በአካል ሶስት ማለት ይሄኛው አካል እየሞተ ነው አይደል? አንደኛው በተገለጠበት ስጋ በስጋው ሁለቱ አካል የት ሄዱ? ሁለቱ አካል የት ሄዱ? ሁልጊዜም ከእግዚአብሔር ተለያዩ እኮ። አሁን ተለያዩ። የተገለጠበት ክርስቶስ አንዱ አካል ሲወለድ ሁለቱ አካል ተለያዩ አይደል? ወይስ አብሮ ተወልዷል?
ሶስቱ አይ አብረው ተወልዷል አንልም። ክርስቶስ አብና መንፈስ ቅዱስ ሥጋ ለብሰዋል የሚል አስተምሮ የለንም። ይለያያሉ? አይለያዩ? ተለያይቶ ያውቃሉ? አንድ ናቸው፣ ግን አንድ ናቸው። ሶስት የተለያዩ አካላት ናቸው። አንድ ናቸው የሚባላል እንዴ? ናቸው እኮ ብዙ ነው። ያው ስለ እግዚአብሔር ስናወራ በሰው ስርዓት አምላክ ስንት ነው? ቆይ አምላክ ስንት ነው? አንድ ናቸው አልሽ እኮ አንቺ። ናቸው አልሽ በአካል ሶስት ስለሆነ ነው እኮ። በአካል ሶስት ሲሆኑ ሲወለድ ማን የተወለደው? ጌታችን ኢየሱስ ክርስቶስ ወልድ። ሁለቱ አካል ደግሞ የት ሄዱ? የት ሄዱ? እግዚአብሔር የት ሄደ ይባላል እንዴ? አንቺ ነዋ ሶስት አካል ስላልሽ። አሁን አንዱ አካል ሲወለድ የተገለጠው ግን በቃል ነው። እግዚአብሔር የሚገለጠው በቃሉ ነው። ክርስቶስ ተገለጠ በለበሰው ሥጋ ማለት። ሲስትርዬ ይኸውልሽ አንድ አምላክ እያልሽ ነው። ሶስቱ ደግሞ አይለያዩም፣ አይነጣጠሉም አይደል? አሁን አንቺ ሥጋና ነፍስ አለሽ አይደል? አዎ አለኝ። ሥጋ ነፍስ መሆን ይችላል? አይችልም። ነፍስ ሥጋ መሆን ይችላል? አይችልም። ሲወለድ ሥጋ ብቻ ነው የተወለደው? አይ አይደለም፣ ሥጋና ነፍስ ያለው ነው የሚወለድ። ለምን? ተወለደ ማለት ነው። ስለማይለያዩ ነው አይደል? ነው። እኛ ግን በሥጋና በነፍስ መስለን ስለ እግዚአብሔር እኮ አብ ወልድ መንፈስ ቅዱስ አይለያዩም አይደለ? የኔ አይለያዩም አይደል? አዎ አብ በእኔ እንዳለ እኔም በአብ እንዳለው ይላል። ታዲያ ሲወለድ ማን ነው የተወለደው? በተለየ አካሉ ክርስቶስ። ስለዚህ ተለያዩ ማለት እኮ ነው እኮ ተለያዩ። አይ አይደለም፣ በተለየ አካሉ ነው የተወለደው ነው እንጂ ተለያዩ የሚል ነገር አይደለም እንዴ። አይለያዩም፣ ይለያያሉ። ኧረ ሲስተር ራስሽን ኦኬ። አንድ ጥያቄ ደግሞ እንትን ልበልሽ፣ እግዚአብሔር መንፈስ ነው አይደለም? መጽሐፍ ቅዱስ እግዚአብሔር መንፈስ ነው ይላል። በጣም ጥሩ። እስቲ እግዚአብሔር አምላክ አካል ነው የሚል አውጪልኝ አንቺ። ሶስትም ይሁን አንድም አካል ነው የሚል አውጪልኝ፣ አሳይኝ እስቲ። ይሄው እኔ መንፈስ የሚለው ዮሐንስ ወንጌል እኔ አላውቀውም። በቃል ይኑር አይኑር አላውቅም፣ ግን በቃ እናመሰግናለን። ይበቃኛል። ቴንክ ዩ። በቃ ይበቃኛል። እሺ ሌላ ሰው አሁን አንድ ጊዜ ሰላም ልበለውና ባቢሎንን ባቢሎን ልሰናበትና አወጣለሁ። እሺ ልናገር፣ አንድ ጊዜ ልናገር። አንዴ ሄሮ አንተ ትቀጥላለህ። አንዴ ትቀጥላለህ። አንዴ ችግር የለውም፣ እድል ይሰጣል። እንደሰማችሁት ነው ጥሩ እንትን ያደረጉት። በነገራችን ላይ እንደታዘብነው ቢብሉዬ ትንሽ የእውቀት ማነስ ነገር አየውብሽ ነው ያለው ፈለገ። እኔ እንኳን ብዙ ጠለቅ ያለ እውቀት ስለሌለኝ እንትን ላደርግሽ አልችልም። ግን ደግሞ በቀጣይ ጠለቅ ያለ እውቀት ኑሮሽ እንደምትመጪ ተስፋ እናደርጋለን። ያው አባታችን ትናንት ባደረጉት በጣም ደስ የሚል እንትን ነበርና ፕሮግራም ነበርና የትናንቱ ከባድ ትኩሳትና ውጋት ነው። ዛሬ ደግሞ ትንሽ ጨመር አድርጎባቸዋል። አካውንታቸው የዩቲዩብ እና የፌስ የእንትን መሰለኝ አካውንታቸው እንትን ብለዋል። ቪዲዮዋቸውን በሙሉ እንትን ጠፋባቸው መሰለኝ በሪፖርት ማለት ነው። የዩቲዩብ ቪዲዮ ጠቅላላ አጥፍተውታል። የቲክቶክ እግዚአብሔር ይስጣችሁ ትላንት 1000 ሰው አንፎሎ ብሎ ወጥቶ እናንተ ደግሞ 500 ጨምራችኋል። እግዚአብሔር ይስጣችሁ። አንዱ አምላክ ያክብራችሁ እላለሁ። ያላደረጋችሁኝ እንዲሁ እንደዚህ ስለምንማማር በጣም ጥላቻ ከኦርቶዶክስ ብቻ አይደለም፣ ፕሮቴስታንቱም ካልቪኒስቱም ሁሉም ነው ተባብሮ ረጅም ጊዜ ነው። እኔም እግዚአብሔር ላመንኩበት ነገር ችግር ስለሌለብኝ አንድ ላይ ሆኖ ነው። ቴዎሎጂ የሚባል ራሱ የሰዎች ፍልስፍና እንደሆነ ከዚሁ እንድታውቁ። ቴዎሎጂ አደገኛ ነገር ስላሴንም ያመጣው ይህ ሁሉ ውጥንቅጥ ያመጣው ደግሞ ቴዎሎጂ የሚሉት ነው። እሱን ወደፊት ደግሞ አላስፈላጊ መሆኑን እነግራቸዋለን። እኔ ቴዎሎጂም ቢሆን ትንሽ ወስጃለሁ፣ ግን ምንም የማይጠቅም እንዲሁም አምላክን ሳይሆን ሰው ብቻ እንድታውቁ የሚያደርግ። አሁን እሷ የተቸገረችው ይሄ ነው። የአባቶችን ታሪክ ብቻ እንድትሰማ አደረጓት። መጽሐፍ ቅዱስ ላይ ከየት ታምጣው? እና ይሄ የቴዎሎጂ ችግር ነው። ፍልስፍና አለ። እነዚህ 318 ሊቃውንት ያላመጡት ጣጣ የለም። ስለዚህ ምንድን ነው ፈለገ ጳውሎስ እምነቲዝም የሚለው የቲክቶክ አካውንት ያለ ፈለገ ጳውሎስ ግን አስተካክየዋለሁ። ከዚህ በኋላ እምነቲዝም ሰማያዊ ቤተክርስቲያን ብየዋለሁ። በቃ ፈለገ ጳውሎስ የሚያናድዳቸው
ዛሬ አንድ ቪዲዮ ነው በፎይል የሰራሁት። እሱን እንትን አድርጉ። እምነቲዝም ሰማያዊ ቤተክርስቲያን የሚል ይቱ። እሺ ለማንኛውም ፈለገ ትናንት ሲያወራህ የነበረ ኡስታዝ አንተ ጋር ደግሞ ቁጭ ብሎ አክብሮ ስላዩት በጣም አስተማሪ ስለሆነ ብዙ ወደ 8 ወይም 7 ከዛ በላይ መጽሐፍቶችን የጻፈ ሰው ነው። ትናንት ትንሽ እንደነገርንህ ከፈለክም አፕ ስቶር ላይ አፕሊኬሽን አለው ራሱ ብዙ ነገራቶችን የዳሰሰበት አፕሊኬሽንም ዳውንሎድ ማድረግ ትችላለህ። ብዙ ድምጻችሁንም ወሂድ አቃቢ እስላም ብለህ የትም ቦታ ላይ ታገኘዋለህ። እሱንም እንትን አድርገው አንተ ጋር ደግሞ እሱ ካዩት በኋላ በጣም የተናደዱትና ውጋት የሆነባቸው ከዚህ አንፃር ነው። ምክንያቱ ስላሴን 6 እግሮቿን ስለቆረጣት እቺ በክራንች የምትሄደው ስላሴ ደግሞ እኔ ቀብራታለሁ ብለህ ስለተናገርክ ትናንት ለዛ ነውና አሁንም መጥቷል። ሰላም ትለዋለህ። ቢብሉና አክብረህ ችግር የለውም ዕውቀት ባይኖርሽም አለማወቅ ጥፋት አይደለም ብለህ ቻው በትላት የተሻለ ነው። ፈልግኝ ችግር የለውም እንትን ሌሎቹን እንድታመጣቸው በጣም ጉረኞች ስለሆኑ ጉራቸው አፍንጫቸው የራሳቸውን ጉድ ሳይጨርሱ ሰው ላይ እየተንጠለጠሉ። ስለዚህ እነዚህ ጉረኞችን ይዘሻቸው አልተከለከልክም አንዴ ካለበለዚያ ቆይ አንድ ጊዜ አንተ ቁም ነገር ይዘናል። አንተ የሆነ እሺ ኦኬ ወንድማችን ዛሬ ኔትወርክ ወሊድ ነው። አንዴ ቆይ አንተ እዚህ ጋር ሰው ትልቅ ሰው እየተዋወራለህ ወሊድ ነው የሚለው ዛሬ እንትን ኔትወርክ የለም ነበር አካባቢው ላይ ወደ ማታ ነው የመጣው። በውስጥ ስልክህን እንትን በልልኝ እነዛ መጽሐፍቶችን ስልክ ሳይሆን መጽሐፍቶችን ስልክ ሳይሆን የሜሴንጀር እንትን ነው። ችግር የለውም። በሜሴንጀር ነው በጣም ነፃ ሰው ነኝ አይደለም። ከዛ አንፃር ሳይሆን በሜሴንጀር ማውራት ይችላሉ። ማውራት ከፈለጉ እኔ በፈለጉ ችግር ዋትስአፕም አለ ቴሌግራምም አለ ኢሞም አለ። እንትን እንበላው በሜሴንጀር ደህና ኖት? እንዴት ኖት? እግዚአብሔር ይመስገን። ዛሬ እንግዲህ ወደ ውጭም ስወጣ በቃ አይን በዛ ስድብ በዛ ወደ ቤት የተመለስኩ። ከዛ ኔትወርኩ ሲለቅ ዩቲዩቡ ጠቅላላ ቪዲዮ የለም የዩቲዩብ እና ዩቲዩብ የምታውቁ ሰዎች እስቲ ምን እንደተደረገ ብትተባበሩኝ እንደው ቀና የሆናችሁ ሰዎች። ሰላም በላት ባቢሎን ቢብሉን። ሰላም በላት ቢብሉን። ሰላም በላት። እንዴት ነሽ? እግዚአብሔር ይመስገን። ኡስታዝ እንደምን ነው? ሰላም ነው ሁሉ ነገር? ቤተሰብ ሰላም ነው አለው? እግዚአብሔር ይመስገን ሁሉ ሰላም ነው። ባቢሎን እንትን ዕውቀትም አላት እንዲሆን እኔ ደግሞ እንዲሆን አልፈልግም። ቢብሉ ዕውቀትም አላት ስርዓትም አላት። አይ ቲንክ አልተግባቡም ይሆናል እንጂ የምር ለመናገር ቴዎሎጂ ቀመስም ነገር ናት። ዝም ብለን የምናልፋት ልጅ ምናምን አይደለችም። በስርዓት ነው የምታወራው። ኢንሻአላህ ወደፊት ትግባባላችሁ ብዬ አስባለሁ ከመምህር ጋር ማለት ነው። በደንብ ቴዎሎጂን ክራይስቶሎጂንም ትራይዶሎጂንም በደንብ ታውቃለች። በደንብ እንትኑ ማለት ነው ታውቀዋለች። እና ያው አንድ ጊዜ አለመግባባት ቢኖር የሆነ ነገር ቢኖረው ኖረ ማለት እንትን ነው ማለት አይደለም። የሆነ ዕውቀት የለውም ያ ሰው ማለት አይደለም። እና ያው ዲግሬድ እንዳናደርጋትና እንዳናጣት ማለት ነው። ከመካከላችን እንዳናጣት ከምንፈልጋት ኦርቶዶክሳዊ ሴት መካከል አንደኛው እሷ ናት። ዕውቀትም አላት ስርዓትም አላት። ተከባብሮ መኖር ይቻላል። ግድ አይደለም አንድ ነገር መቀበል። እኔ ያልኩት ሐሳብን ካልተቀበልኩ ተብሎ የሚባልበትም እንትን አይደለም ኤራ አይደለም። አሁን ጊዜው 21ኛው ክፍለ ዘመን ላይ ነው ያለነው። እንነጋገራለን በጨዋ ደንብና በጨዋ ስርዓት። በልዩነታችን ደግሞ አብረን መቀመጥ እንችላለን። ቴዎሎጂያችንን እናገራለን። የምታምኑበትን ነገር ትነግሩናላችሁ፣ የምናምንበትን ነገር እንነግራቸዋለን። ሰርማን ፋላሲ ላለመስራት እንሞክራለን። ቁልሙ ማይጸጽ ላለማጸጽ ማለት ነው። በምትሉትና በምታምኑት በተጻፈው ነገር ላይ እንሞግታቸዋለን። በምንለው በተጻፈውና በምናምንበት ነገር ትሞግቱናላችሁ ማለት ነው። ስላገኘሁሽ ደስ ብሎኛል። ሰላም ልበልሽ ብዬ ነው። ኡስታዝ አንተም ቤት መክፈት አቆምካ? ጥያቄ መጥቼ እጠይቅሃለሁ ብዬ በቃ የኔን ጥያቄ ፈርቶ ነው ምናምን ብዬ እያስወራው ነበር። አሪፍ ነው። እንደዛ ነው። እኔ ቤት ከከፈትኩት መምጣት ስለማይቀር ደግሞ ጢባ ጥቤ እንዳትጫወችብኝ ፈልጌ ነው። በኋላ ላይ ደግሞ ይሆናል። ችግር የለውም ኡስታዝ። ሰዓቱ አልተመቻቸልኝም እና በሚከፈት ቤት ውስጥ ነው አብዛኛው የምገባው እና ቤት ከከፈትኩኝ አብዛኛው ብዙ ሰው ይመጣና ብዙ ሳልቆይ ሰውጣ ደግሞ ይበተናል።
ያ እንዳይሆን ሌላ ቤት ውስጥ ሆነው እኔ በወጣም እንኳን ህዝቡ እዛው እንዲቀር ነው ፈልገው ከዛ አንፃር ነውና ቤት መክፈት ትንሽ አስቸጋሪ ነው ለመክፈት ረጅም ጊዜ ነው ከከፈትኩኝ ስላገኘሁሽ በድጋሚ ደስ ብሎኛል ቴንክ ዩ እሺ ኡስታዝ በቃ መልካም ቀን ባቢሎን እንግዲህ ያው ጠፋለሁ እያለ እየተናገረ ነው መልካም ጊዜ ባቢሎን ስትመለስ እናገኛለን እሺ ጂቢሊ እሺ ሄሮ መቀጠል ትችላለህ አሁን እሺ አመሰግናለሁ መጀመሪያ ደረጃ እኔ ጋራ በደንብ ነው የምንተዋወቀው ፈለገ ሳይሆን ስሙ መልኬ ነው እና ምን ይሰራል እሱ አይሰራልም በቃ እኔ አውቀው ሰልችቶናል አንዴ የአይምሮ በሽተኛ ነው ወደ ውይይት እዚህ ብር አዋጣን አንዴ ይሄ ነው መተው የሚዝረከረኩት ነገር ነው ቀጥታ ሐሳቡ ላይ መሞገስ ሲገባው ፐርሰናል አታክ የሚያደርጉት ነገር ነው በጣም የሚደብራል ማለት ለዚህ ቤት እናንተ ለዘነ ሰዎች አትመጡ ነው ቆይ መምህር አንዴ ፈለገ አንዴ ላውራ ማለት ለዚህ ቤት አትመጡንም እንደዚህ አይነት ሰዎች የምር ባትገቡ ይሻላል ምክንያቱም አንደኛ ሐሳብ አታከብሩም ሁለተኛ ደግሞ ትልቅ ሰው አታከብሩም ቢያንስ እንኳን አባታችሁ ይሆናሉ ትልቅ ሰው ናቸው መከበር አለባቸው በትልቅነታቸው መከበር አለባቸው በሐሳባቸው መከበር አለበት እስካሁን ድረስ እሳቸው ሲያወሩ ፐርሰናል ያወሩ የሚያወሩት ስለነበሩበት ቆይታቸውና ሐሳብ ላይ ነው እንነጋገር ስላሴ ላይ እንነጋገር ነገር ክርስቶስ ላይ እንነጋገር እያሉ እየተናገሩ ነው ያሉት እዛ ላይ ማሳመን የምትችሉ ሰዎች ካላችሁ መዋየት የምትችሉ ሰዎች ካላችሁ ግቡና ሞግቷቸው አፋቸውን ላፋቸው ልጓም አድርጉላቸው ላፋቸው ቃጣ ጠባቂ አድርጉላቸው ማለት ነው ሽርክት ነው ብላችሁ ካሰባችሁ ሐሳባቸው ለማስተካከል ሞክሩ በተረፈ እየመጣችሁ የምትዝረከረኩትን ነገር አቁሙ ማለት ነው ይሄ ፐርሰናል አታክ በጣም ነው የሚደብረው ማለት ነው በዚህ መልኩ እሳቸውን አትመልሷቸውም ወደ ራሳችሁም አትመልሱም የትም አታቆሙም ያለው አማራጭ ምንድነው እሳየት አባቱ ነገር ነው እናንተ ምንም አይጨንቃችሁም ስለ ጀሃነም የሚባለው ነገር ምንም እናንተ አይመስላችሁም አንድ ሰው እኔ ከእምነቴ ሲወጣ ከእስልምና አንድ ሰው ወጣ ሲባል በጣም ነው የሚያመኝ ለምን እንትኑ አይደለም ስለ ቁጥር መጉደል አይደለም እንትን የሚለው ነገር ግን ሰው ወደ ሽርክ ሲሄድ ወደ ኩፍር ሲሄድ ለጀሃነም የሳስራት በሚሆንበት ሰዓት ላይ በጣም አዝናለሁ ፊል አደርጋለሁ እናንተ ግን እንደዛ አይደለም እንትናችሁ ማለት ሰድባችሁ የዋሰ እዛው ወደ ነበረበት ወደ ሌላ ነገር እንዲሄድ ነው ለማድረግ የምትፈልጉትና ሰው አክብሩ ትልቅ ሰው ናቸው መከበር አለባቸው በትልቅነታቸው ማለት ነው እስቲ አቅሙ ካላችሁ ዕውቀቱ ካላችሁ ገብታችሁ ትክክል አይደለም የምታስተምሩት ብላችሁ በደቂቃ አውሩ በቃ እሳቸው ይሄን ሞገት መጥቻለሁ ብለዋል ሁሉም ቦታ ላይ አሳዳጅ ናችሁ ያሳደዳችሁ ለሁለት ለሶስት አየሆናችሁ የተለያየ ዲኖሚኔሽንና ሴክቶች አንጃና ጎጥ የሆናችሁ መታችሁ በተለያየ ቦታ አላስቀምጥ አላስወጣ ያላል ብላችኋል አሁን ደግሞ ፍትሃዊ ቤት መጥተዋል ባቢሎን አለ እናንተም ሳትበድሉ በስነ ስርዓት የምታወሩበት መድረክ ተዘጋጅቶላችኋል ይሄው አለ የምትሉትን አስተማሪ አምጡና ከመምህር ጋር ያወሩ በቃ አለቀ ነው አፉ በሉኝ ይቅርታ አድርጉልኝ ስላቋረጥኩት መምህር አይኔ እኮ ያው እንኳን ስድብና እስከ ሞት ድረስ ዋጋ የምከፍልበትን ያመንኩበት ስለሆነ ችግር የለውም በመጨረሻው ዘመን ሰው ራሱን የሚወድ ገንዘብን የሚወድ ትምክተኛ ትዕቢተኛ ተሳዳቢ ለወላጆቹ የማይታዘዝ ተብሎ ከዛ ወገን እንዳትሆኑ አትሁኑ እኔ ብትሰድቡኝ የምትፈጥሩት ነገርም የለም ያው ገፍታችሁ እኮ ያው እግዚአብሔር ይመስገን የተሻለ ቤት ውስጥ ነው ያስገባችሁት ሐሳቤን እንድገልጽ አግኝቻለሁ ብዙ ነገር ተሞክሯል እና ብዙ እንትን አይደለሁም እናንተ ቤታችሁ እንትን እንዳይል ስለምንነው እንጂ እኮ ቤቴ ስከፍት ሁሉ መጥተው ነው በጣም የሚሰድቡኝ ብዙ ነገር እኔ ለዚህ ነው እስካሁን ድረስ እየጠበቅኳቸው ነው እንዳልከው ያው ውሻ ጅብ ሲመጣ አንድ ላይ ይሆናል አንድ ላይ ሆነው ነው አንድ አምላክ የሚሉት ናቸው እኔ አሁን አንድ አምላክ የሚሉት ዛሬም ከአንድ ወልጅሰስ ጋር ወዳጅ አለኝ ተደዋውለን በጣም ደስ ብሎት ነበር ትላንት ፕሮግራሙ በተለይ አንድ አምላክ የምናመልከው አንድ ቀን እዚህ ቤት ውስጥ እንትን ብለን እንላለን ያልከው በጣም ደስ ብሎኛል ብሎ ዛሬ እንደዚህ ጥሩ የሆኑ ፊድባክ የሚሰጡም ሰዎች አሉ
አንደኛውም እንደዚሁ የይሖዋ ምስክር ነው። በጣም ደስ ብሎታል። አዎ አንድ አምላክ እንትን የምንል መወያየት አለብን። አሁን እዚህ 3 አምላክ የሚሉት ላይ ካልን በኋላ ከዛ በኋላ እንወያያለን ያልኩት ነገር በሁሉም ዘንድ ጥሩ ተቀባይነት አግኝቷል። መወያየታችን አይቀርም። አሁን የሥላሴ የሚለው ላይ በጣም አጥብቀን ከሰራን ከዛ በኋላ ከእናንተ ጋርም ያለው ዛሬም ቁርአንንም ሳነብን ያልኩት ጥሩ ነው። እንዲህ እያልን እንቀጥላለን። አሁን ግብ አለን። ያንን ግባችንን እንምታው። አሁንም በፈለጋችሁት መታችሁ ሥላሴ የሚል አማኝ የሆናችሁና እንደዚሁም ፕሮቴስታንቶች ድነናል የምትሉ እንዳልዳናችሁ በመጽሐፍ ቅዱስ ላሳያችሁ እችላለሁ። እንዳልዳናችሁ በጣም ጸድቀናል ምን ለምትሉት በማስረጃ እኔ ያሳያችኋለሁ። ትክክል ካልሆንኩ ታስተካክሉኛላችሁ። የፈለገው ይግባ። አንድ አምላክ ከሚሉት ጋር ለጊዜው መወያየትና መነጋገር አልፈልግም። አንድ አምላክ ከሚሉት ጋር ለጊዜው ችግር የለብኝም። ወደፊት የምንወያየው ካለ ይኸው መጽሐፍትም እዚህ ይሰጠኛል። ተገናኝቼ እንትን እላለሁ። የይሖዋ ምስክሮችም ኦል ጂሰሶችም አንድ አምላክ የምታመልኩ አንድ ቀን ተሰብስበን እንወያያለን። አሁን ግን ይህን የጀመርነውን እንጨርስ። በጣም ቴንኪ ኮርነሮች መግባት ትችላላችሁ። ሥላሴያውያን ሥላሴ የምታምኑ ሰዎች መግባት ትችላላችሁ። ዴቪል አቪል ነው። ሰላም አቪል፣ እንዴት ዋላችሁ ሁላችሁም እዚህ ጋር ሰላም ሰላም። አይ እኔ እኮ እሳቸው አለን እኮ እሳቸው ስለማውቃቸው ፕሮግራም ላይ የሆነ ጊዜ አይ እኔማ እንዴት ከሥላሴ ዶክትሪን ወጥ ብዬ እኮ ነው የወጡበትን ለማወቅ ነው የመጣው። ተሻለ መውጫ አይ የወጡበትን ምክንያት ለማወቅ ነው። እሱንም እኮ የወጡበትን ምክንያት ለማወቅ ነው ወይስ ልታወራቸው ነው? ልትሞግታቸው ነው? በሥላሴ ዙሪያ ላይ እናውራሽ በሥላሴ ዙሪያ ላይ እሺ ማውራት ትችላለህ። ቀጥል አሉ። በደቂቃ ላይ ያዝላችሁ። እንዴት ትላደርጋችሁ? ላወያያችሁ። አይኔ እሳቸው እንዴት ነው የሚያምኑት? አሁን ሥላሴ 3 አምላክ አንድ አምላክ አይደለም። መጽሐፍ ቅዱስ የአምላክ ቃል ነው ብለህ ታምናለህ? እምነት ከመስማት ነው ይላል። መስማትን በማ የቱ ጋር ነው ጥቅስ? እምነት ከመስማት ነው፣ መስማትም በአምላክ ቃል የሚለውን አታውቀውም? ሮሜ 10:17 ስለዚህ መስማት ያለብን የማንን ቃል ነው? የእግዚአብሔርን ቃል። የእግዚአብሔር ቃል መጽሐፍ ቅዱስ ነው ብለህ ነው አይደል የምታምነው አንተ? መጽሐፍ ቅዱሱ ያላለውንስ? ከመጽሐፍ ቅዱስ ውጭ የሆኑ መጽሐፍቶች የሰው ቃል ናቸው ወይስ የአምላክ ቃል ናቸው? ኦኬ አሁን እኛ ከመጽሐፍ ቅዱስ ውጪ ቅዱስ ትውፊት አለን። አሁን ለምሳሌ ኦራል ትራዲሽን አለን። ከመጽሐፍ ቅዱስ ይኸውልህ አዳምጠኝ። አሁን ቅድም የአምላክ ቃል መጽሐፍ ቅዱስ ነው አልከኝ። በቃ እኮ ተስማማን። ከዛ ውጭ ያለው ዶግማ በለው ትውፊት በለው ስርዓት በለው ህግ በለው የሃይማኖት ጸሎት ምናምን በለው መጽሐፍ ቅዱስ ውስጥ ነው ያሉት ወይስ ሰዎች ተሰብስበው እኛ ቤተክርስቲያን ስለሆንን ይሄንንም መጨመር እንችላለን ብለው ነው የጨመሩት? ስለ ሀቅ ተናገር። አሁን አብዛኞቹ የቤተክርስቲያን መጽሐፍት ከጥንት ጊዜ እኔ ማምነው ከመጽሐፍ ቅዱስ ድራይቭ የተደረጉ ናቸው ነው። እንዲሁም ደግሞ ከሐዋርያት ዘመን ጀምሮ ያለ ሰንሰለት አለን የማይቋረጥ። በዛ መሰረት ቅድም እንዲናድርግ ይቅርታ ሳቋርጥ ለምን መሰለ ስለሚጠቅምክ ነው።
የእግዚአብሔር መንፈስ እንዲጽፉ ለሰዎች ያደረገው መጽሐፍ ቅዱስን ነው ወይስ ዶግማ፣ ትውፊት፣ ስርዓት የተባሉትን ነው? በትክክል መልስልኝ። የትኛውን ነው? ኦኬ መጽሐፍ ቅዱስ እግዚአብሔር ቃል በነቢያትም ሆነ በሐዋርያት እንዲጽፉ ተናግሯል። ከዛ መጽሐፍ በጣም ጥሩ ቴንኪዩ፣ አመሰግናለሁ። ሐዋርያቶች ከሞቱ በኋላ ሌሎች ነገሮች ደግሞ መጨመር አለባችሁ ብሎ መጽሐፍ መንፈስ ቅዱስ ወይንም አምላክ ሌላ መጽሐፍ እንዲጻፍ ኢየሱስ ወይ ሐዋርያቶች ተናግረዋል? ከኛ ከሄድን በኋላ ወይንም ኢየሱስ እኔ ከሄድኩ በኋላ ሌሎች የስርዓት የቱፊክ ዶግማ እነዚህን ነገር ጨምሩ ብሎ ተናግረዋል? እሺ ኦኬ ከመጽሐፍ ቅዱስ በኋላ ሐዋርያት በቃል ያስተማሯቸው ትምህርቶች አሉ። ከዛ ደግሞ ያለ ልጆች አሁን እንትኔን በደንብ አዳምጠኝ። ጥያቄውን ካላዳመጥከኝ ሐሳብን ነው የምትነግረኝ። አሁን ጥያቄውን አዳምጠኝ። መጽሐፍ ቅዱስ በእግዚአብሔር መንፈስ እንዲጻፍ ተደርጎ ተጽፎ አልቋል አይደለ? ዮሐንስ ራእይ ላይ ነው በቃላቸው አስተምረው ነበር። ከ20 ኤዲ ወይንም ከ50 ኤዲ ሁለቱ ከሁለት አንዱ ተብሎ ይታመናል በቴዎሎጂ ትምህርት። እስከ 50 ባለው ድረስ መጽሐፍ ጀምረው በመቶ ዮሐንስ 99 ዓመቱ ስለሆነ በፍጥሞ ደሴት ሆኖ በመቶ ዓመቱ ጽፎ አለቀ። ይሄ መጽሐፍ እስከ 325 ድረስ 318 ሊቃውንት ከመምጣታቸው በፊት የተጻፉ መጽሐፍቶች ከመጽሐፍ ቅዱስ ውጪ ዶግማ፣ ትውፊት ምናምን ነበር። ኦኬ ክርስቶስ ሲያደርግ ቤተክርስቲያን ስትሆን የሄደው አይደል? ቤተክርስቲያን ከዛ መጽሐፍ ቅዱስ ቤተክርስቲያን ውስጥ ነበር። ስለዚህ መጽሐፍ ቅዱስ እንደጠቀሰው በቃል የሐዋርያት ያስተላለፏቸው ትምህርቶች ነበሩ እኮ። በቃሉ እኮ ተጻፈ። ይኸውልህ በቃል ሲያስተምሩ የነበረው እኮ ተጽፎ አለቀ። ተጽፎ አልቆ ቤተክርስቲያን እየተዳደረችበት በየቦታው ቢሆንም መጽሐፉ በየቤተክርስቲያኑ ተበታትኖ ቢሆንም መጽሐፉ ተጽፎ አለቀ። አልቋል? አላለቀም? አልቋል መጽሐፍ ቅዱስ። ስለዚህ 318 ሊቃውንት ምንድን ነው ያደረጉት? መጽሐፉን ነው የሰበሰቡት አይደለም? ታዲያ መጽሐፉን በሚሰበስቡ ጊዜ መንፈስ ቅዱስ መጥቶ መጽሐፍ ጨምሩ፣ ይሄ ያንሳል ብሎ ጻፉ ብሏቸዋል? እሺ አሁን መጽሐፍ ቅዱስ ላይ እኔ እንደማውቀው በካኖናይዜሽን ፕሮሰስ ዲፈረንስ ቢኖርም እንኳን የሆነ ይሄን ያህል ትልቅ የሆነ ቲዮሎጂካል ዲፈረንስ የሚያመጣ የለም አይደል? የተጨመረ ነገር እሺ አሁን እኮ ለምሳሌ የእግዚአብሔር ቃል የቱ ነው? እሺ አሁን በየትኛው እኔ እናንተ እንወይ? በእግዚአብሔር ቃል ነው ወይስ በሰዎች ቃል ነው? ለምሳሌ መምህር ይሄ መጽሐፍ ቅዱስ ነው? ይሄ ሃይማኖት አበው መጽሐፍ ቅዱስ ነው ወይስ የሃይማኖት የአባቶች መጽሐፍ ነው? ይሄ መጽሐፍ መሰሉት ከጥንት ጊዜ ጀምሮ ይሄ መጽሐፍ ቅዱስ ነው አይደለም? አይደለም መጽሐፍ ቅዱስ አይደለም። እና አመሰግናለሁ። ስለዚህ አሁን በመጽሐፍ ቅዱስ እንወያይ። እኔ ደግሞ በሰው ቃል መወያየት አልፈልግም። ይሄ የሰው ነው። በመጽሐፍ በእግዚአብሔር ቃል እንወያይ። አሁን እኔ እናንተ አሁን እዛው መጽሐፍ ቅዱስ ላይ ለምሳሌ ሁለተኛ ተሰሎንቄ ላይ ምዕራፍ 2 ቁጥር 15 ላይ አሁን ጳውሎስ ሲናገር ምንድነው ያለው? እሱ ላይ ምን ይላል? እንግዲያስ ወንድሞቼ ሆይ ጸንታችሁ ቁሙ፣ በቃላችንም ይሁን ወይም በመልእክታችን የተማራችሁትን ወግ ያዙ ይላል። ሐዋርያት እኮ አሁን እኮ አልሰማኝም። በቃል ሲያስተምሩ ነበር፣ በኋላ ተጻፈ፣ ተጽፎ አለቀ እኮ። ስላለቀ እኮ ነው የሰበሰቡት አይደለም? እዚህ ጋር ግን ዲስቲንክሽን አለ። በቃ አሁን በእግዚአብሔር ቃል በሆነው በመጽሐፍ ቅዱስ እንነጋገር። በሰው ቃል ብንነጋገር እኔ በሰው ቃል እግፍ አድርጌ ትቻለሁ፣ አያስፈልገኝም። መጽሐፍ ቅዱሱ ደግሞ አላነሰም፣ አነስኩ ጨምሩልኝም አላለም። ጨምር አላለ፣ ቀንስ አላለ። ከመጽሐፉ አትለፍ አለ። አሁን ይሄ የ318 ሊቃውንት መጽሐፍ ነው እንጂ መጽሐፍ ቅዱስ አይደለም አይደል? ስለዚህ ሰው የሚያስፈልገው የመጀመሪያ መጽሐፍ ቅዱስ ነው። ይሄ ነው መጽሐፍ ቅዱስ ነው ለኛ ዋናችን ማለት ነው። በቃ በሱ በዋና ክናወራ
አሁን በቃ ተስማምተናል። ወንድማችን አወያየን። አሁን ተስማምተናል። እሺ አሁን ደቂቃ ልስጣቸውና በደቂቃ ያወሩ መሰለኝ አይደል? እንደዛ ይሻላል አይደል? አንዳንድ ዙር በደቂቃ ታወሩና ከዛ መጨረሻ ላይ ደግሞ ምናልባት ጥያቄ መጠየቅ ላይ እንትን ታደርጋላችሁ። እንደዛ ይሻላል አይደል ወንድም? እሺ እሳችሁ ይጀምሩና እሺ ችግር የለውም የሚጀምረውን ችግር የለውም ግን እንደዛ እናደርገው ወይ እኮ በምን አሁን ችግር የለብኝም ምንም የምናወራው ምንድነው ስላሴ የሚለውን ከዋናው ከመጽሐፍ ቅዱስ እያወጣ ያስረዳ። እኔ ደግሞ ስላሴ የሚል የለም አንድ አምላክ የሚል አውጥቻ አስረዳለሁ። ደቂቃ ያዝልን። ከመጽሐፍ ቅዱስ ውጪ ያለ ማስረጃ የሚወራ ከሆነ አንተ ታስቆማለህ። እኔ ራሴ ማስረጃውን ሳልናገር ማብራሪያ የምሰጥ ከሆነ አስቆመኝ። እሺ መጀመሪያ ማስረጃውን አያለሁ። አሁን ይሄ 5 ጣት ነው ሳላሳይ 5 ጣት ነው ምናምን ብዬ ባወራ ልክ ነኝ? ገባኝ። አይደለም ትክክል። ይሄን አሳያለሁ። በዚህ መሰረት ነው እንጂ ዝም ብሎ ማውራት እኔ አልወድም፣ እኔ አልፈልግም እንደዚህ። ቴንክ ዩ ሰዎች በኮመንት የሰው ስም ሜንሽን እያደረጋችሁ አትደጋግሙ። አንዳንዴ እኛ ክብራችንና ቦታችንን የምናውቅ ሰዎች ስለሆን ለቤቱና ለቦታው የማይመጥኑ ሰዎች ስም እያነሳችሁ አትደጋግሙ። እኔ አንድ ግባ ተብሎ ግባ አውራ ብለነው ትናንት ሲሶ የሚባል ሰው አላወራም ብሎ ፈርጥጦ የሄደ ከእግዚአብሔር ቃል ከመስበክ ይልቅ ኳስ ማየት ይሻለኛል ያለ ሰው እኔ ስለሱ እኔ መጥፎ ነገር አልናገርም። ብዙ ለጥፎ ብዙ ነገር ሲያወራ ነበረ፣ ግን የእግዚአብሔር ተአምር ያየሁበት ሰው ስለሆነ እኔ ስለሱ ብዙ መጥፎ ነገር አላወራም። ያ ውቅያኖስ የሆነ አፍ እዛ ፊት ላይ ያስቀምጠው ጊዜ ለአፍንጫው ቦታ አለማጣቱ በጣም ትልቅ ነገር ስለሆነ የእግዚአብሔር ጥበብ ያየሁበት ስለሆነ ሲሶ የሚባል ሰው እዚህ ጋር ከሚመጣ ሰይፉ ጋር ይሄድና አገር ያስጠራልናል። እንደዛ ነው የምለው። ወንድማዊ ምክር ነው። ስለዚህ ሆን አይመጥናም ይሄ ቦታ ሂድ ወደ ሰይፍ ወንድም። እሺ አሁን እንትን እናድርግ። 5 ደቂቃ ልስጥህና ወንድሜ ተቀጥላለህ። ዝግጁ ነህ? ዝግጁ ነህ? እሺ ቆይ ልስጥህ አንዴ። በቪዲዮ መክፈት ትችላለህ አይደል? ስልክህን አዞራ። አይ ቪዲዮ እንኳን መክፈት አልችልም። አንድ መጽሐፍ ቅዱስ ምናምን የሚከፍት ሰው ካለ የተሻለ የሚከፍት ሰው ያስፈልጋል። እሺ አንዴ ችግር የለውም። ካልቻልክ ነው መጽሐፍ በቃልም ችግር የለውም። ግን አይ በቃል ሳይሆን እያየንና እየሰማን ስለሆነ የሚሻለው በስነ ስርዓት መማር ስላለብን እንደዛ ነው የተሻለ ነገር። ስለዚህ ቪዲዮ የሚከፍትልን ሰው አንድ ሰው ያስፈልገናል ማለት ነው። ለሚጠቅሳቸው ጥቅሶች እኔ ከፍትለታለሁ። እሺ በቃ አንተ እንትን ላድርግ። ፎከስ እዚህ ጋር ላድርግ። አንዴ ቀጥል። ቆይ አንዴ ይመለስ። ሆስ ስለሆነ ይመለስ። ርዕሱ ሰምታል። በስላሴ ዙሪያ ነው። ከመጽሐፍ ቅዱስ። እሺ እሺ አካውንቱ ፎሎ አድርጉት። አዲስ አካውንት ነው የኔ። ያ ሁለተኛው አካውንት ለጊዜው እንትን ነው፣ እረፍት ላይ ነው። ፎሎ ያደረጋችሁ ሰዎች ፎሎ አድርጉ። ከስ ላይ ያሉ ሰዎችን ፎሎ አድርጓቸው፣ ይጠቀማላችሁ። ኦኬ 2-3 ደቂቃ ስጠኝ። እሺ እንደዛ ከሆነ እየጎነጨን እንትን እናድርግ። ኡስታዝ ደግሞ በመሃል የመወያየቱም የእውቀቱም የመጽሐፍ ቅዱስም የምናምንም እውቀት ስላለ በመሃል መስተካከል ያለበት ነገር ካለ በመሃል ገብተህ ማስተካከል የተፈቀደ ነው እንጂ ይሁን የምትልበት ነገር ካለ ማለት ነው። ከኛ የበለጠ እውቀት ስላለ አይ ማለት የሚያደርጉበት መንገድ የሆነ የሚበላሽ ነገር ካለ እኛ ማለት እኔ አሁን የማበላሸው ነገር ካለ ኦኬ መጀመር ይችላል።
ላይ ከፈት ከተባለ እንትን ስለምትልበት በቃ መጀመር ይችላል። ከፍትለታለሁ። ጀምር። አንተ ላይ ነው የማስቀምጠው አይደል? እንትኑ ደቂቃውን ጀምር ወንድም። ልጀምራ። እስኪ እሺ ቀጥል። እሺ በመጀመሪያ ስላሴ ማለት በሶስት አካል የተገለጸ አንድ አምላክ ማለት ነው። በመጽሐፍ ቅዱስን ብናይ መጽሐፍ ቅዱስ ላይ በስላሴ በፐርሰን ውስጥ ፕሉራሊቲ እናያለን። ይህ ማለት አብ ማለት ምንጭ ማለትም አርኪዮ ወይ ደግሞ አብ አለ ማለትም ደግሞ ዋና አብ አለ ብቻ አርኪዮ አለ ጅማሬው አለ። ከዛ በኋላ የሱ ሜሴንጀር የሆነው በብሉይ ኪዳን እንደምን ሌላ አምላክ የተባለ ደግሞ አካል አለ። ያው ሜሴንጀር የሆነ ማለት ነው። የቃል ኪዳኑ ሜሴንጀር የተባለ ደግሞ ሌላ አካል አለ። እግዚአብሔር ሁሉ የሚጠቀምበት ቃሉ አለ። ደግሞ በብሉይ ኪዳን ሆነ በአዲስ ኪዳን እንደዚህ አይነት ፕሉራሊቲ እናያለን በቃሉ ማለት ነው። ለምሳሌ ያክል ብንሄድ በብሉይ ኪዳን ጊዜ አንድ መልአክ ጨመር አድርግ። ድምጽ እየተባለ ድምጽ ጨመር ትንሽ። ኦኬ ለምሳሌ ዘጸአት 3:2 ላይ ዝም ብዬ ልጥቀሰው ጥቅሱን ባፌ ወይ ዝም ብዬ ችግር የለውም። ከፈት ከቻልክ ፎከስ ፖዝም ስለሆንክ እንትን አድርገው። ፖዝ ነው ያለው አይታየኝም። ፎከስ አለ አንዴ ፎከስ አለ ታለው አይታይ እኔ አይታየኝም። ፖዝ ነው ከፍችለታለሁ 3:2 አይታየኝም። ኦኬ እታች ያላችሁ ማይታያችሁ አይታየኝም። አሁንም አይታየኝም። እስኪ ሳዲ አንብቦ እሺ ሙሴም ልሂድና ቁጥቋጦ ስለምን አልተቃጠለም ይህን ታላቅ ራእይ ልይ አለ። ይሄ ነው አይደል? ዘጸአት 3:3 ላይ ያለው ወጥቼ ልግባ። ቆይ እስኪ ወይ ካልሆነ ወይ ቆይ እኔ አነባዋለሁ ወይ እሺ ቆይ አይ እንትን ሐሳቡ ሰብሰብ እንዲል እንደ አዲስ ባስጀምር ይሻላል አይደል? ደቂቃውን ያዘለት እንደ አዲስ ይጀምራል። እንደ አዲስ እንዳስጀምረው ይግባና ፎከስ ይከፍትልሃል። ወይም ደግሞ ሌላ ሰው እኔ ላምብ ቪዲዮ መክፈት የሚችል ቪዲዮ መክፈት አይ ችግር የለም። ቪዲዮ መክፈት የሚችል ሰው ችግር የለውም። ቪዲዮ መክፈት የሚችል ሰው ፈጠን ብሎ ቪዲዮ መክፈት የሚችል ሰው አንድ ቁጥር ይጻፍ እስኪ። ፎከስ አለ። እሺ አሁን መጥቻለሁ። መጣል እስኪ ይታያል አይደል? አዎ ይታያል። ኦኬ ይኸው ዮሐንስ ጀምር። አሁን ቀጥል። መጀመር ትችላለህ። ስለዚህ አሁን እዚህ ጥቅስ ላይ አሁን ስናይ አንድ ነገር አለ። በመጀመሪያ ስናየው አልተቃጠለም መሆኑን ሊሆን ይላል እዚህ ጋር አይደል? ከዛ ደግሞ ትንሽ ወርደን ብናየው ያ እግዚአብሔር ሲመለከት ዘንድ ከዛ ቁጥር 4 ላይ እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ ራሱን ጠርቶ ሙሴ ሙሴ ሆይ አለ ይላል። አሁን እዚህ ላይ ከላይ ጀምሮ ስናነበው ቁጥር 2 ላይ መልአክ ነበር ይላል አይደል? ከዛ ደግሞ መልሶ ቁጥር 4 ላይ እግዚአብሔር እርሱ ይመለከት ዘንድ ጠራው ይላል። ከዛ ነው ዲ እንደዚህ አይነት ቼንጅ አለ፣ ሽፍት አለ። በመጀመሪያ ያ መልአክ ነበር። ከዛ ደግሞ ራሱን ያ መልአክ አይደንቲፋይ ያደርገው እንደ እግዚአብሔር ማለት ነው፣ እንደ ያህዌ ማለት ነው። በነገራችን ላይ በሂብሩ መልአክ የሚለው ቃል መልእክተኛ ማለት ነው። ኢየሱስ ክርስቶስ የአብ መልእክተኛ የሆነ አብ የሚናገርበት ቃሉ አለው። ምድር ላይ ብዙ ጊዜ በብሉይ ኪዳን እግዚአብሔር ሲገለጽ የተገለጸው እግዚአብሔር አይደለም አብ ሳይሆን ወልድ ነው። ምክንያቱም መጽሐፍ ቅዱስ ላይ እንደምናየው ዮሐንስ 1:18 ላይ መቼም ቢሆን እግዚአብሔርን ያዩ የለም አንድስ እንኳን የለም በአባቱ እቅፍ ያለ አንድ ልጁ ተረከው እንጂ ይላል። ስለዚህ
ሁሌ እዚህ ጋር እንደምናየው አብን ማንም ሳያየ የለም። ያየው ማን ነው? በልጁ ነው፣ በኢየሱስ ክርስቶስ ማለት ነው። ስለዚህም ብዙ ቦታ ለምሳሌ እንደዚህ አይነት ፕሉራሊቲ ይታያል በብሉይ ኪዳንም ሆነ በአዲስ ኪዳን። ከዛ ደግሞ በአዲስ ኪዳን የምንሆን ከዮሐንስ 1:1 ላይ ጀምሮ አለ ስለ ሎጎስ ይነገረናል። ዮሐንስ 1:1 ላይ እሺ ሎጎስ ከዛ በኋላ እዚህ ጥቅስ ላይ አሁን ይሄ ጥቅስ በጣም እኔ የምወደው ጥቅስ ነው ሁሉ። ምክንያቱም ዮሐንስ 1:1 ላይ በመጀመሪያ ቃል ነበር ይላል። ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። በመጀመሪያ ቃል ነበረ፣ ሎጎስ ነበረ፣ ከዛ ከእግዚአብሔር ዘንድ ነበር ይለናል። ከዛ ደግሞ ይለናል ቃልም ከእግዚአብሔር ዘንድ ነበር፣ ይሄም በእግዚአብሔር ዘንድ ነበር ይላል። ቃልም እግዚአብሔር ነበር ይላል። ይሄ ቃል እግዚአብሔር ነበር። በግሪኩ ኤኔርሄ ኤን ሆሎጎስ ካይ ሆሎጎስ ፕሮስቶንቲዮን የሚለው ማለት ነው። ይሄ ጥቅስ ላይ ከላይ ብናጀምር የሚጀምረው ጥቅሱ ኤኔርሄ ብሎ ነው። ይሄን ማለት የምታመለክተው እንትና ፕሪፖዚሽን ናት። የምታመለክተው ደግሞ ስቴት ኦፍ ቢይንግ ነው ወይ ደግሞ ሎኬሽን ነው የምታመለክተው። ማለትም ኖ ዲፊኒት አርቲክል ማለት ነው። ዜሎ ማለት ምን ለማፈልግ መሰለህ? ኤን የምትለው ቃል ኮንቲኒዩስ የሆነ ኤግዚስተንስን ታመለክታለች። ከዛ ደግሞ ትንሽ ወረድ ብንል ደግሞ ሆሎጎስ ይለዋል። ማለትም በመስኩላይን ሲንጉላር ነው የሚጠራው እንደ ፐርሰን ማለት ነው እንጂ ኢት ብሎ አይጠራውም፣ በፐርሰን ነው የሚጠራው። ስለዚህ ከዚህ ስንረዳ ያ ቃል አካል እንትን ነበር ማለት ነው፣ ፐርሰን ነበር ማለት ነው። ከዛ በኋላ ደግሞ ካይ ሆሎጎስ ኤን ፕሮስቶንቲዮን ይላል። ማለትም እዚህ ጋር አሁን ጥቅስ የምናየው ቃልም ከእግዚአብሔር ጋር ነበር ይላል አይደለ? እሱም ይሄን በእግዚአብሔር ዘንድ ነበር ይላል። በእግዚአብሔር ዘንድ ነበር ለማለት የተጠቀመው ፕሮስ ነው። እቺ ደግሞ ፕሮስ የምትለው ፕሮፖዚሽን ይሄ ራሱ ፕሮስ ነው። ይሄ ሎጎስ የሚለው ቃል ቬል አም ሶሪ ትንሽ ድምፅህን ግን ከፍ አድርገው፣ ምንም አይሰማም። ይሰማል? ኤርፎን እየተጠቀም ከሆነ ኤርፎኑን ብታቆም ሆነ በኖርማል ስልኩ ብትጠቀም፣ ምክንያቱም ድምፅህ ታፍኗል። አሁን ይሰማል? ይሰማል? ቀጥል። ይሰማል። ቀጥል። ስለዚህ አሁን እዚህ ጋር ብናይ ከእግዚአብሔር ጋር ነበር ለማለት ተጠቀመው ፕሮስን ነው። ፕሮስ ደግሞ የሚያመለክተው ምንድነው? እንትን ነው አብሮ መሆን ወይ ደግሞ ዳይናሚክ የሆነ ሪሌሽንሺፕን ያሳያል። ፕሮስ ከፐርሰን ጋር ሲሆን ማለት ነው። ሌላ ቦታ ላይ አለ አዲስ ኪዳን ላይ ፕሮስ ሲጠቀምበት፣ ነገር ግን ስፔሲፊካሊ ከፐርሰን ጋር ሲሆን የሚያመለክተው አካል የሆነ ነገር ነው። ማይክ ተጠቅመህ ነው? ማይክ ነው የተጠቀምከው? ምንድን ነው የተጠቀምከው? ስፒከሪ ነው ወይ ከስልክ ስፒከር መሰለኝ። እሱን እንትን አትችልም? ያለ እሱ ማውራት አትችልም? የራሱ ስልክ ነው። አንዳንድ ሰዎች ካልሆኑ እንጂ እንደንትኑ እኔ ይሰማኛል እኮ ሰዎች ከታች አይሰማም ስላሉ እንጂ አንዳንድ ሰዎች ወይ ከነሱ ስልክ ሊሆን ይችላል እንጂ ይሰማል። ይነፋነፋል። ግን ቀጥል፣ ሰዓቱን እንትን እንዳይል ችግር የለውም። ቀጥል ሂድ። ስለዚህ ፕሮስ የምትለው ቃል ፌስ ቱ ፌስ የሆነ ወይ ደግሞ ፐርሰናል የሆነ ሪሌሽንሺፕን ታሳያለች። ስለዚህ በዚህ እንኳን ስንረዳ ያ ቃል ከእግዚአብሔር ጋር የነበረ ራሱ እግዚአብሔር የነበረ መሆኑን ያለን። ከዛ ደግሞ የሚላል ካይቴዎስ ኤን ሆሎጎስ ይላል። አሁን እዚህ ጋር ብዙ ጊዜ ሙስሊሞች እኛን አኪዝ የሚያደርገን እዚህ ጋር ቴዎስ የሚለው ቃል ላይ ሆ የምትለው ቃል ለምን አልገባችም ነው። ሆ የምትለው ፕሬዲኬት ማለት ነው። ስለዚህ ለአብ አይደለም ኢየሱስ ክርስቶስ አምላክ መባሉ አሁን እዚህ ጋር ብዙ ጊዜ እንደውም እንደ የዋ ምስክሮች ያሉ ይሄን አኪዝ ያደርጋሉ። ነገር ግን እዚች ጋር ቴዎስ ብቻ መጠቀማ ማለት ነው ጋድ ብቻ የተባለበት ምክንያት አንደኛ ነገር ዮሐንስ ሆ ብሎ ቢጠራው ኖሮ ሞዳሊዝም ይሆን ነበር። ማለትም አብ ወልድ መንፈስ ቅዱስም ይሆን እንደ ሞዳሊዝም እንደው ምን አደረገ ለየልን። ስለዚህ በኳሊቲ ለማሳየት ብሎ ያለ ሆ ቴዎስ ብሎ ጠራልን ማለት ነው። ስለዚህ በዛ ምክንያት ለይቶልን ዲስቲንክት የሆኑ ሁለት አካላት እንዳሉ ያሳየናል ማለት ነው። ከዛ ደግሞ ታች ስንወርድ ዮሐንስ 1:14 ላይ በቃ ሰዓቱ አልቀዋል። ዝም ያልኩት እንትን ለማለት ነው፣ በመሃል ልትስናቋርጠ ስለነበረ ነው። አዎ እንጂ ቅድም ሊጨርስ ቲንክ። እሺ የግሪኩን ነገር ግን ወደ አማርኛ ሲተረጎም እና ሲገለበጥ ትንሽ ዘርዘር የምታደርጉት መልካም ነገር ነው። በእርግጥ ግሪካውያን በመካከላችን ቢኖሩ ግሪክ የሚባለው ነገር ምስጢር የሆነብን ሰዎች ስላለን ማለት ነው።
እሺ ቀጥሉ ጋሺ ፈለገ ቀጥል ይቅርታ። እሺ አመሰግናለሁ ወንድማችን ያው የቻለውን ያህል የቲዮሎጂ ቋንቋ ነው የተጠቀመው። ለዚህ ነው ቲዮሎጂ የሚያስቸግረው ወደ መጽሐፉ ሲመጣ አይገናኝም። ስለዚህ ቲዮሎጂ ላይ ከማተኮር መጽሐፉ ላይ ብታተኩሩ በጣም ጥሩ ነው። ገና ሲጀምር ዘፍጥረት ምዕራፍ 1 ቁጥር 1 በመጀመሪያ አምላክ ሰማይና ምድርን ፈጠረ። በመጀመሪያ አምላክ ሰማይና ምድርን ፈጠረ። ይህ አምላክ ይታያል? አይታይም። ይህ አምላክ ይዳሰሳል? አይዳሰስም። በዚህ በቃሉ ነው የፈጠረው። ስለዚህ ዮሐንስ አሁን ቅድም ወንድሜ አንስቶታል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ። እግዚአብሔር እኮ አይታይም፣ ቃሉ ነበረ። እንደውም በገነት ድምፁ ይመላለስ ነበር ይላል። በመጀመሪያ አምላክ ሰማይና ምድር ፈጠረ ማለት ቃል ነበረ። ቃሉ አምላክ አላዩትም፣ አዳምና ሔዋንም አላዩትም። ቃል ነበረ። በመጀመሪያ ቃል ነበረ። ያ ቃል ሰማይና ምድርን እኮ ነው የፈጠረው። አምላክ በቃሉ ነው ሰማይና ምድርን የፈጠረው። ስለዚህ በመጀመሪያ ቃል ነበረ ማለት የማይታየው አምላክ በዚህ በቃሉ ሰማይና ምድርን እየፈጠረ ሰውን እየፈጠረ ነበረ ማለት ነው። አንዱን አምላክ ነው የሚነግረን። ቀጥሎ ደግሞ ወደ ታች ዘፍጥረት 1:2 ላይ የአምላክ እንግዲህ ከዕብራይስጡ ቀጥታ ትርጉሙ የመጣው ኃይል ነው የሚለው፣ አማርኛው መንፈስ ይላል። የአምላክ መንፈስ ነው። በደንብ ይላችሁ የአምላክ መንፈስ ወይንም የአምላክ ኃይል በውሃ ላይ ይንቀሳቀስ ነበር። የአምላካችን ኃይሉ በውሃ ላይ ይንቀሳቀስ ነበር፣ ወይም የአምላክ መንፈስ ይለዋል። አያችሁ፣ መንፈስ ቅዱስ አምላክ ነው አይደለም ያለው። የአምላክ መንፈስ የራሱ አምላክ ቃልም አለው፣ መንፈሱም የራሱ ነው። በቃሉ ዓለማትን ፈጠረ፣ መንፈሱ በኃይል ነበረ፣ በውሃ ላይ ነበር ይላል። እንግዲህ ስለ አንዱ አምላክ ነው የሚያወራው። ምንም እዚህ ጋር 3 የለም 2 የለም ምንም የለም። ዘፍጥረት ምዕራፍ 2 ቁጥር 7 ላይ ስንሄድ ደግሞ አምላክ የውሃ ይሏል። የእነሱ ዋናው ቋንቋ ይሁን ብትጠቀሙ መልካም ነው፣ ኦሪጂናል ስለሆነ የውሃ ነው የሚለው። እግዚአብሔር የሚለው ትላንት ነግሬያቸዋለሁ፣ የግዕዝ ቃል ነው። ምንም ብሔር በሌለበት የብሔር አምላክ ወይንም የዚህ ዓለም ገዢ የሚል ትርጉም ነው ያለው። የዚህ ዓለም ገዢማ ሰይጣንም ተብሏል፣ እኛም ተብለናል። ስለዚህ የውሃ አምላክም ሰውን ከምድር አፈር ምን አለው ሰራው፣ በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ሆነ። ሕያው ነፍስ ያለው ሆነ። ማን የፈጠረው? አንዱ አምላክ። ቀጥሎ ምን ይላል? ዘፍጥረት ምዕራፍ 3 ቁጥር 15 ላይ አምላክ ደግሞ ሙሴን አለው። አምላክ ሙሴን ምን አለው? ለእስራኤል ልጆች እንዲህ ትላለህ። ለማን ልጆች? ለእስራኤል ልጆች። በደንብ አዳምጡኝ፣ እቺ ትጠቅማቸዋለች። ለእስራኤል ልጆች እንዲህ ትላለህ፣ የአባቶች አምላክ የአባቶችህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የውሃ ወደ እናንተ ላከኝ። ወይንም ያ አምላክ የተባለው የውሃ በእነሱ ቋንቋ ወደ እናንተ ላከኝ፣ ይህም ለዘላለሙ ስሜ ነው። ይሄ ነው ስሙ። የአምላክ ስም የውሃ ነው የሚያውቁት። አንዱን አምላክ የውሃን ያውቁታል። አያችሁ፣ ይሄ ለዘላለም ስሜ ነው፣ እስከ ልጅ ልጅ ድረስ መታሰቢያ ይሁን። ዘፍጥረት ምዕራፍ 3:14 ላይ ደግሞ አምላክ ሙሴን ያለና የሚኖር አሁን ቅድም እሱ ቁጥቋጦ ምናምን ሜታፎር ነው፣ ምሳሌ ነው። ክርስቶስ የተስፋ ቃል ሆኖ አለ እንጂ አካል ሆኖ የለም። የተስፋ ቃል ግን የእግዚአብሔር የተስፋ ቃል ሆኖ
የተስፋ ቃል ሆኖ ነው ያለው። መጽሐፍቱ ስለኔ ተናገረ ነው ያለው። ሳይመጣ በአካል ሆኖ መጽሐፍቱ ሙሴም ነቢያትም መዝሙራትም ስለኔ ተናገሩ። ዘፍጥረት ምዕራፍ 3 ዘፍጥረት ዘጸአት ይቅርታ ዘጸአት 3:14 አልቀዋል። ፈለገ ደቂቃው ስላለቀ አሁን በጣም ይገርም ነው። አዎ አለቀ። ግን አዎ ትንሽ ነው 5 ደቂቃ ከመጀመሪያው ወደ ጥያቄና መልስ እንወስደዋለን። ችግር የለውም። በጥያቄና መልስ አይ እንደዛ ሳይሆን አሁን 8 ደቂቃ እንትን ልጨምራችሁና ወይ 5 ደቂቃ ልጨምራችሁና ከዛ ወደ ጥያቄና መልስ ትገባላችሁ። እንደዛ ይሻላል። ምክንያቱም ብዙ መጠቀስ ያለባቸው በሁለታችሁ ነው። በጣም አይገርም። ሰዓቱ እንዴት ነው? እኔ እኮ ችግር የሰባኪነት ባህሪ ስላለብኝ እሺ በቃ 5 ደቂቃ ውሰድና ቀጥል ወንድም ቀጥል። ያንተ ነው። እሺ ይሰማል አሁን ድምጽ የተሻለ? አዎ ይሰማል እኮ ስራ ቦታ የሆኑ ሰዎች ናቸው መሰለኝ። እሺ ኦኬ። ስለዚህ አሁን እሳቸው ላመጡት አብዛኞቹ እና ሁሉንም እንቀበለዋለን ማለት እግዚአብሔር አንድ እንደሆነ አምላክ አንድ ነው እና የምንቀበለው ነገር ግን ምንድነው ያ አንድነቱ እንዴት ነው በመጽሐፍ ቅዱስ እናነብ ደግሞ ያ አንድነት ቢኖር እንኳን በፐርሰን ውስጥ ፕሉራሊቲ አለ እግዚአብሔር ሲፈጥር ማለት ነው። ለምሳሌ ካልሳሳው መዝሙር 33:6 ላይ ታውጣልኛለህ በዛ ላይ ዳዊት መዝሙረ ዳዊት 33:6 እሱ ጋር አሁን በእግዚአብሔር ቃል ሰማዮች ጽኑ ሰራዊቶችም ሁሉ በአፉ ትንፋስ ባህርን ሁሉ እንደተፈጠሩ ይነግረናል። እዚህ ጥቅስ ብንወድ ማለት ነው የባህርን ውሃ ሁሉ እንደተፈጠረ በእግዚአብሔር ቃል ይነግረናል። አሁን እናውቃለን እኛም እናምናለን በእግዚአብሔር ቃል እንደተፈጠረ ማለት ነው። ስለዚህ ያ ቃል ደግሞ በአዲስ ኪዳን ስለው አካል እንደሆነ ፐርሰን እንደሆነ ቅድም አስረድቻለሁ በቻልኩት አቅም ማለት ነው። እና ደግሞ በድጋሚ ደግሞ ብናየው ለምሳሌ እንደ ቆላሲያስ ላይ መሰለኝ ቆላሲያስ ምዕራፍ 1 ቁጥር 16 ላይ ምዕራፍ 1 ቁጥር ስለሚርቅ ነው ትንሽ ድምጽ ራቅ ይላል። ቁጥር 16 ላይ ቁጥር 16 ምዕራፍ ስንት? ምዕራፍ 1 ኦኬ። ስለዚህ አሁን እዚህ ጥቅስ ላይ እርሱም የማይታይ አምላክ ምሳሌ ነው ይላል። እያወራ ያለው ስለ ጌታችን ኢየሱስ ነው። የሚታዩትና የማይታዩትም ዙፋናትንም ቢሆኑ ወይም ጌትነትን ወይም አለቅነት ወይም ስልጣናትን በሰማይና በምድር ያሉትን ሁሉ በእርሱ ተፈጥሯልና ከፍጥረት ሁሉ በፊት በኩር ነው ይለናል። ሁሉ በእርሱ ለእርሱ ተፈጥሯል ይላል። ይሄን አፊርም ሲያደርገን ራሱ መጽሐፉ ሲያገዘን ዮሐንስ 1:1 ላይ ያለው ቅድም ደግሞ መዝሙረ ዳዊት ምዕራፍ 33 ቁጥር 6 ላይ ያለው ቃል ፐርሰን እንደሆነ እሱም ጌታችን ኢየሱስ ክርስቶስ እንደሆነ ጌታ ኢየሱስ ክርስቶስ እንደሆነ የተፈጠረበት እንደሆነ ይነግረናል እዛ ጥቅሱ ላይ ማለት ነው። በዚህ ጥቅስ እንኳን ማየት እንችላለን ያ ቃል እንትን ስለሆነ ፐርሰን እንደሆነ። ከዛ ደግሞ ሌላ ደግሞ ኢየሱስ ክርስቶስ የቃሉ ነው ራሱ ቃሉ መሆኑ ደግሞ ያ ቃል ፐርሰን መሆኑ ኢየሱስ ክርስቶስ መሆኑ ደግሞ ነው። ከቻልክ እስቲ ራእይ 19:13 ላይ አውጣልኝ። ወይስ እስኪያወጣ ደግሞ ቅድም እርሳቸው 19:13 ላይ
ኦኬ አሁን እሱ ጥቅስ ላይ ብንይ ስለ ኢየሱስ ክርስቶስ ነው የሚያወራው። በደም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። ሰው ኢየሱስ ክርስቶስ ማን ነው? የእግዚአብሔር ቃል ነው፣ ሎጎስ ነው፣ ዓለምና ሰማይና ምድር የተፈጠረበት ማለት ነው። በዚህ ብቻ ይሄ ቁጥር 1 ላይ ያለው በስትንፋሱ ተፈጠረ የሚለው እና ምንም እናምንበታለን። ነገር ግን ያ ክላሪፋይ ሲደረግ በአዲስ ኪዳን ፐርሰን እንደሆነ እናያለን። አሁን ሰዓቴ ሳልቅ ደግሞ ቅድም ዮዴ ቫዴ የሚለውን ያህዌ የሚለውን ቃል ቴክስቹዋል ቴትራግራማቱን የማንቀበልበት ምክንያት ይሄ ያህዌ የሚጠራ ስም አይደለም። እንዴት እንደሚነበብ ራሱ አናውቅም። ማለት ስፔሲፊካሊ እንዴት እንደሚነበብ አያውቅም። አይሁዶችም ራሱ አይጠሩትም። ይሄን ስም ስለማይጠሩት አዶናይ እያሉ ነው የሚጠሩት ይሄንን ስም። ስለዚህ ምናምን ነው የሚጠቀሙ አይሁዶች የሚጠሩት አዶናይ ኤሎሂም እያሉ ነው እንጂ የሚጠሩት ፈጣሪያቸውን አይጠሩትም። ምክንያቱም ይሄ እንዴት እንደሚጠራ እንኳን አናውቅም። የእግዚአብሔር ስሙ ነው። በዛ ምክንያት ማንጠቀሙ እሱን ለማለት ነው። ሰዓት ያልቋላ። ፕሮቴስታንት ነው ወይስ ኦርቶዶክስ? ኦርቶዶክስ ነኝ። ሁለቱም ብትሆንም ግን ርዕሱ የነበረው በስላሴ ላይ ሆኖ አንተ ግን ወደ ክርስቶስ ለጠጣ ትንሽ በኩር አደረግ ምናምን ወደሚለው ከወሰድከው ያው አንተ በክርስቶስ ላይ ለጠጣ አምጥተዋል። ስላሴ የሚባለውን ስላሴ የሚባለውን ነገር በመጽሐፍ ቅዱስ አለ ወይስ የለም ነበር ርዕሱ መጀመሪያ? አሁን እስካሁን መጀመሪያ ላይ አላሳየህም እኮ። አሁን እያወራህ የነበረው ስለ ክርስቶስ ነው። እንደውም መጀመሪያ ላይ ትንሽ ይሻላል ዮሐንስ 1:1 ላይ ያመጣው ወደ ግሪክ ወስደህ ሆሎጎስ ካይኮሎጎስ ምናምን ብለህ እንትን ጀወድከን እንጂ ምናልባት አሉ ሰዎች ተጠንቀቅ። በነገርህ ላይ የግሪክ ፈላስፎች አሉና እሱ መጠንቀቅ አለበት። እዛ ጋር እንኳን ይሻላል እንጂ ትንሽ አሁን ስታወራ የነበረው ስለ ኢየሱስ ክርስቶስ ብቻ ነው። አሁን ስላሴ የሚባለውን ነገር በመጽሐፍ ቅዱስ አለ ወይስ የለም የሚባለው ነው። እሱ ነው የሚያፈልግ። ከዛ ደግሞ ያ ቃሉ ደግሞ አምላክ እንደሆነ እያሳየው እኮ ነው። ከዛ ወደ መንፈስ ቅዱስ ሊሄድ ሲል ታቱ አለቀብኝ እና ስላሳየስም ፕሉራሊቲ ነው። ስማ ሌላ ጥያቄ ነው የሚመጣው። ሌላ ጥያቄ ነው። አባ አምላክ ነው ወልድም አምላክ ነው ካልክ እሱማ ሌላ ጥያቄ ነው። ገብቷል? እሱ ስላሴ የሚባል ራሱ ምን ማለት ነው ከትርጓሜው ጀምረህ በደንብ አድርገህ አብራርተህ ከመጽሐፍ ቅዱስ እያጣቀስክ ነው ልትነግረን የሚገባው ማለት ነው። ገብቷል? አሁን ስታወራ የነበረ ግን ስለ ክርስቶስ ኢየሱስ ክርስቶስ ነው። የፍጥረት በኩር እንዳደረገው ምናምን እያልክ ስላሴን ለማሳየት አሁን እዚህ ጋር ኢየሱስ ክርስቶስ የፍጡራን በኩር እንደሆነ ነው ያሳየን ባጭሩና እኔ ብዙም ማለት አልፈለገም። ራሱ እንዳይንሸዋረር ብዬ ነው በመሀል የገባሁት። ፈለገ 5 ደቂቃ አለ። 5 ደቂቃ ወስደህ የአምላክን አንድነትን በደንብ እንትን የሚያደርጉ ጥቅሶች እኔ እስካሁን አንድ አምላክ እያልኩ እየተናገርኩ ነው። በመጽሐፍ ቅዱስ አንድ አምላክ። ቅድም እሱ ምን አለ በራእይ ላይ ኢየሱስ የአምላክ ቃል ነው። አዎ የአምላክ ቃል ነው። ቃል እግዚአብሔር ሰማይ ሰው ብሎ ሲናገር ሰው እንደሆነን ሰማይና ምድር እንደተፈጠረ አራዊት እንስሳት ሁሉ ከቃሉ እንደተፈጠሩ ሁሉ በመጀመሪያ ቃል ነበረ። በመጀመሪያ ቃል ነበረ። የት ነው የሚወስደን? ዘፍጥረት ላይ ነው። እግዚአብሔር በቃሉ ምን አለ? ሰማይና ምድርን ፈጠረ። አታየውም። እግዚአብሔር መቼም የሚያየው ሰው ስለሌለ እግዚአብሔር በቃሉ ነው ያወቅነው። በቃሉ የሚታየውን ነገር ፈጠረ። በቃሉ ደግሞ እሱ እንዳለን አወቅን። ያ ሲነገርለት የነበረው የእግዚአብሔር ቃል ስጋ ሆነ። ወልድ የሚባል ነገር ቅድም አለ። ወልድ በብሉይ ኪዳን የለም። ወልድ የሚባል ሳይወለድ ወልድ የሚባል ነገር የለም። መጽሐፍ ቅዱስ ብዙ ጊዜ እንትን የሚያስብለኝ ነገር እኔ 318 ሊቃውንት ሌሎችም የሃይማኖት ሰዎች አብ ወልድን ወለደ ይላሉ። መቼ ሲባል ዓለም ከመፈጠሩ። አረ እንደዚህ የሚባል ነገር የለም። አብም ወልድም የእግዚአብሔር መንፈስ የሚል ብቻ ነው፣ የአምላክ መንፈስ የሚል ነው እንጂ አብም ወልድም የተጠቀሱት በአዲስ ኪዳን ነው። እሱም ሌላ ብዙ ጥያቄ ያመጣል፣ ወደፊት እናየዋለን። ስለዚህ በመጀመሪያ ቃል የነበረው ቃሉም በእግዚአብሔር ዘንድ፣ የኔ ቃል እኮ እኔ ዘንድ ነው ያለው።
ማን ጋር ሊሆን ነው? ይኸው እኔ የምናገረው ቃል እኔ ዘንድ አለ። ይኸው ተናገርኩት። እኔ ዘንድ ያለውን ቃል ተናገርኩት። ያ ቃል ራሱ እግዚአብሔር ነበር። አያችሁ፣ ቃሉ የአምላክ ቃል ራሱ ቃሉ ካለበዚያ በምንም አምላካችንን ልናውቀው አንችልም። ስለዚህ ሲነገርለት የነበረው ኢየሱስ የተስፋው ቃል አካል ለበሰ፣ ስጋ ሆነ። የመጀመሪያው አዳም አያችሁ። ከዛስ ሁለተኛው አዳም ነው የተባለው። ኢየሱስ ሁለተኛው አዳም ነው። የመጀመሪያው አዳም ምን አመጣ? ሞትን አመጣ። ሁለተኛው አዳምስ ህይወትን አመጣ ነው። ሁለቱም ምንድን ናቸው? ሰው ናቸው። ያኛውም ሰው ነው፣ ይሄኛውም ሰው ነው። ለምን? የሚወለድ ሰው ነው እንጂ የሚወለድ አምላክ የለንም። ስለዚህ አምላክ ልጅ ትወልጃለሽ አላት። ገብርኤል መጥቶ ሲያበስራት ኢየሱስ ወልድ አምላክ ከሆነ የምትወጂው ወንድ ልጅ ብሏታል። ከዛስ የልዑል ልጅ ይባላል። ከታችስ የእግዚአብሔር ልጅ ይባላል። ሉቃስ ጋር እንሂድ፣ አውጣልኝ ለሰው እንዲያየው መቼ የእግዚአብሔር ልጅ እንደሚባል ላሳያችሁ። ዓለም ከመፈጠር የሚባል ነገር የለም። ይሄን የማሳያችሁ አንዱ አምላክ ሰው የሆነውን ኢየሱስን እንደላከልን ለማሳየት ነው። ሉቃስን አውጣልኝ። ሉቃስ ከ25 ነው፣ ግን የመጨረሻ ያችን ነው የምፈልጋት። ሉቃስ አውጣ፣ እሱ በቪዲዮ ያወጣል። እኔ እዚህ ጋር አነብላችኋለሁ። ይኸውላችሁ የሚወለደው ልጅ ኢየሱስ ሲወለድ ነው ኢየሱስም የተባለው የተነገረለት ቃል። ሉቃስ ከ25 ነው። ምን እናደርጋለን? ወደ ታች ወደን በፍጥነት አንብቦ 25ቱን በፍጥነት አንብቦ ከ25 ጀምሮ 25 ምዕራፍ ስንት? አንድ ከዚህም ወራት በኋላ ሚስቱ ኤልሳቤጥ ጸነሰችና ነቀፌታዬን ከሰው መካከል ውረድ 26 ከቅዱስ ገብርኤል አበሰራት 31 ላይ 30 እሺ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። አለቀ። እነሆ ምን ትያለሽ? ትጸንሻለሽ፣ ወንድ ልጅ ትወልጃለሽ። በደንብ አዳምጡ። ኢየሱስ ትይዋለሽ። ኢየሱስ ይባላል። ኢየሱስም የተባለው ሲወለድ ነው። ቀጥል። እሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክ የልዑል ልጅ የሚባለው መቼ ነው? ሲወለድ እንጂ ከዛ በፊት አይደለም። ይኸው የልዑል ልጅ ተባለ። ቀጥል። ያዕቆብ ቤትም ላይ ለዘላለም ይነግሳል፣ ለመንግስቱም መጨረሻ የለውም። በቃ አያችሁ፣ በዳዊት ዙፋን በያዕቆብ ቤት ሰው ነው። ይሄ የሰው ዙፋን የሰው ንግስና እንደሚሰጠው እየተናገረ ነው። አንድ ቦታ ላይ ምን ይላል መሰለ? 35 አውጣው። እቺ የመጨረሻ ጥሩ ጥቅስ ነች። ኢየሱስ የእግዚአብሔር ልጅ መቼ እንደተባለ መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለድ ቅዱስ እግዚአብሔር ልጅ ይባላል። በቃ አያችሁ፣ የእግዚአብሔር ልጅ የሚባለው ሲወለድ ነው እንጂ ከዛ በፊት ወልድ ሳይወለድ ወልድ ተብሎ አለ አይባልም። ስለዚህ አምላክ አንድ ነው። አንዱ አምላክ ሰው የሆነውን ኢየሱስ ክርስቶስን ላከልን። እሱም ምን አለ? የአባቴን ፈቃድ ልፈጽም መጣ። አብ አባት የሆነው ወልድ ሲወለድ ነው። ብዙ ጊዜ መጀመሪያ እንደነበረ ያደርጉብናል። ይሄ ስህተት ነው። ገና አብ ወልድ መንፈስ ቅዱስ አዲስ ኪዳን እንደሆነ ወደፊት ማብራሪያ እንሰጣለን። አንድ አምላክ ትናንት ሲጠቅሷቸው የነበሩ ጥቅሶች ነበሩ። እነርሱ እየጠበቁ ነበር። ያው ጳውሎስ አንድ አምላክ አብ አለን ያለውንና እስራኤልና ጌታ አምላካችን አንድ ጌታ ነው ያሉ። ከዛ ውጭ ደግሞ መዝሙረ ዳዊት ላይ ያለው መሰለኝ ካልተሳሳትኩ እነሱ እየጠበቁ ነበረ። እኔ ብቻዬን አይደለ እንደ የፈጠርኩት ከኔ ጋር ማን ነበር እያሉ እንትን ሲያደርግ እግዚአብሔር እየጠቀሷቸው ነበሩ። ትናንትና እነርሱን ይነኳቸዋል ብዬ እየጠበቁ ነበረ። ወደዛ የምንሄድበት ሰዓት አላገኘንም።
ወንድሜም ብዙ ነገር እየጠበቅኩ ነበር ማለት ነው። ከዮሐንስ አንዳንድ ላይ ተጨማሪ ብዙ ነገራቶችን እየጠበቅኩ ነበር። አሁን ለምሳሌ ትናንት ማብራሪያ ሲሰጡበት ነበረ። አንተም በአብ በወልድ በመንፈስ ቅዱስ ሄዱና አጥምቋቸው የሚለውን እየጠበቅኩ ነበረ። ካንተ ያልተነኩ ብዙ ነገራቶች አሉ፣ ግን በጥያቄያችሁ መካከል ታነሷቸዋላችሁ ብዬ ተስፋ አደርጋለሁ። አሁን ክፍት እንትን ልስጣችሁና እንትን ወይ የመጠየቅ 10 ደቂቃ ላድርግ ወይ 15 ደቂቃ ወይ 20 ደቂቃ ወይም ደግሞ በመሃል አስተያየት ይስጠንና ኡስታዝ ስላለ እንትን እያደረግነው እንዳይሆን አስተያየት ካለው ይስጠንና የመጠያየቅ እንትን ኡስታዝ አለ? ኦኬ እሺ የለም 15 ደቂቃ እንዳያንስም ከፍ አድርገው እነሱ ጎን ለጎን ሆኖ እስኪ ጥያቄና መልስ ስራክ ባለው መንገድ ያሉት 15 ደቂቃ ለአንዱ 15 ደቂቃ ለአንዱ 15 ደቂቃ ሰጥቻለሁ። ተጠያየቁ። በመጀመሪያ አንዱ ይጠይቅ አንዱ ይመልስ፣ ከዛ ደግሞ በፓርት ሁለተኛ እንትን ላይ ሁለተኛውን ይጠይቃል ማለት ነው። እንደዛ ይሻላል አይደል? ፈለገ ይጠይቀህ ወይስ ትጠይቀው? ይሰማሃል? እሺ ጠይቅ። 15 ደቂቃ ቆይ። እንትን አንዳንድ ጥቅሶች ላይ ልጠይቁት እስቲ ጥያቄዎችን ማለት ነው ከመጽሐፍ ቅዱስ። ለምሳሌ እንደዚህ ሶስት አካል ስለመኖሩ አንድ ዩኒታሪያን የሆነ አምላክ ስላለመኖሩ ለምሳሌ ዘፍጥረት 19:24 እንዴት አይቷል? ያንን ጥቅስ ያስረድኝ እስቲ። ዘፍጥረት 19:24 ውይይታችን ስላሴን መኖሩን እንትን ልትለኝ ነው? እኮ ስላሴ አንድ ሶስት አካል ስለመኖሩ ሁለት በስላሴ ዙሪያ ብቻ ነው። በስላሴ ዙሪያ ብቻ። በጣም ጥሩ። አሁን ይሄ ጥቅስ ይኸውና ስለ ስላሴ ይናገራል ነው አይደል? ዘፍጥረት ስንት? ለምሳሌ እሱ ጥቅስ ላይ 19:24 ካላለ አላለም እላለሁ፣ ካለ አለ እላለሁ። እሺ አይል ጠይቀኝ። እሺ ዘፍጥረት እንትን ኳይስ ትንሽ ነኝ 19:24 በጣም ጥሩ ገባኝ። በቃ እሺ 19 እሺ ሁለት ደቂቃ ቃል አስገባ ነው ያሲው ክፍተቱን ሞላ። የጨው ሐውልት የሚለው ነው 24 ላይ እግዚአብሔርም ብሎ የሚጀምረው ወይኔ ላምበው አንብበውና አሁን እሱ ጥቅስ ላይ እግዚአብሔርም በሰዶምና በጎሞራ ላይ እሺ ገለልተኛ ሰው ያንብብ። እሺ ላንብብል። አቤል ሰላም ብያለሁ። እንዴት ዋለ? ኦሪት ዘፍጥረት ምዕራፍ 19 ቁጥር 24 ላይ ያህዌ ከያህዌ ዘንድ እሳትና ዲንን አዘነበ ይላል። አዘነበ። አሁን ያህዌ ተባለ ሁለት አካላት አሉ ያህዌዎች። አሁን ይሄ ጥቅስ ላይ ሁለት ያህዌ በአማርኛው ደግሞ እግዚአብሔር በሰዶምና ገሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳት አዘነበ ይላል። አሁን ስንት ያህዌ ያለ ነው ያልከው? እየጠየቀኝ ነው እየጠየቅኩት አንዴ ስንት ያህዌ ያለ ነው ያልከው? ደግሞ ጥቅስ ላይ አሁን ስንት ያህዌ ያለ? ስንት አካላት ነው ያሉት? ያህዌ ተባለ። አይ ስንት ያህዌ ያለ ነው ያልከው? መጀመሪያ እሱን ወያርመው እኮ ከምታርመው ስንት ያህዌ ያለ ነው ያልከው? ሶሪ እሺ ተሳስቼ ነው። ሁለት አካላት አሉ ያህዌ ተባለ። ሁለት ያህዌ ያለ። መዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ እኔ የምስጋና መስዋዕት የምሰጥ ከእኔ ዘንድ ነው ይላል። እኔ የሚለው ማን ነው? ባዩ ማን ነው? ያ እግዚአብሔር አይደለም። መዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ ዳዊት ምን አለ? እኔ የምስጋና መስዋዕት የምሰጥ የምስጋና የስለት የምሰጥ ከእኔ ዘንድ ነው ይላል። ተናጋሪው ማን ነው? ዳዊት። ኦኬ እኔ በሚለው ፋንታ ዳዊት አድርገውና ዳዊት የምስጋናን ስለት የሚሰጠው ከዳዊት ዘንድ ነው ይላል። ስንት ዳዊቶች አሉ? አንድ ዳዊት ነው ያለው። ኖ በደንብ አዳምጠኝ። መዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ እኔ በሚለው ፋንታ ዳዊትን ብለህ አስበው እና ዳዊት የምስጋናን መስዋዕት ለእግዚአብሔር የሚሰጠው
ከዳዊት ዘንድ ነው ሲባል ዳዊት ሰጪው ከማን ዘንድ ነው የሚሰጠው? ወይ ጥቅሱን እንየው። አዎ እንየው። መዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ ያወጣለት። ቆይ ከዛ በፊት አምላክ ማለት አምላክ ነው አይደል? አዎ። እግዚአብሔርስ? እግዚአብሔር አለ። አምላክ ማለት እግዚአብሔርም አምላክ ነው አይደል? አምላክም አምላክ ይባላል አይደል? አዎ። እግዚአብሔርም አምላክ ብሎ መጽሐፉ ሲያስቀምጥ ሁለት አምላክ እየተናገረ ነው? አይ ሁለት አካላት አሉ ያው የተባሉ። አራዳምጠኝ ነው ያልኩት። እሺ ይሄኛው ድባቅ የሚገባበት ስለሆነ አንዴ እንጨርስና ኦሪት ዘፍጥረት ምዕራፍ 19 ቁጥር 24 ላይ ያህዌ ከያህዌ ዘንድ እሳትና ዲንን አዘነበ ማለት ያህዌ ከራሱ ዘንድ አወረደ ነው እንጂ ሁለት አካላት ነው ወይም ሁለት ያህዌን አሉ ካል ተመሳሳይ ግራመር የዕብራይስጥ ግራመር ላይ ያለው ልክ መዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ እኔ የምስጋና መስዋዕት ወይም ደግሞ የስለት የምሰጠው ከእኔ ዘንድ ነው ያለውን እኔ በሚለው ፋንታ ዳዊት በሚለው ተካውና ስለ ዳዊት እስቲ ያወራልኝ ብለህ ስልህ ዳዊት ከዳዊት ዘንድ የምስጋናን ስለት ለእግዚአብሔር ይሰጣል ብዬ ስል ዳዊት በአካል ስንት ነው? አንድ ነው። አንድ ከሆነ ከዳዊት ዘንድ ብዬ ለምን ተጠቀምኩኝ? ዳዊት ከዳዊት ዘንድ ማለት ዳዊትን ሁለት አካልና ሁለት ዳዊት እንደማያደርገው ሁሉ ኦሪት ዘፍጥረት ምዕራፍ 19 ቁጥር 24 ላይ ባለው ጥቅስ መሰረት ያህዌ ከያህዌ ዘንድ ማለት ያህዌ ራሱ ከራሱ ዘንድ እሳትና ዲንን አዘነበ የሚል አንድምታ ይኖረዋል እንጂ አንተ እንደምትለው ሁለት ያህዌ ወይም ሁለት አካላት የሚኖሩትን አያሳይም ማለት ነው። እሺ አሁን እዚህ ጋር ደግሞ አሁን እኔ ኦብጀክት ማድረገው ምንድነው እዛው ጥቅስ ላይ ቁጥር 18 እና 19 ላይ እንደምናነበው ያህዌ ላይ ብቻ ያስ ፊዚካሊ ማለት ይታረጋል እኮ 19 እና ማለት ይታረጋል አይደለም። አሁን ግራማቲካሊ በመጀመሪያ ባመጣው ነው። ቆይ ተረጋጋ። 24 ላይ ነው መጀመሪያ ላይ አጣበስ እስቲ ካደረጋ 24 ኖ እሱን አልጠየኩም። እሱ በኋላ ትሰጠኛለህ። መጀመሪያ ግራማቲካሊ 19 ወደ ዘፍጥረት 19:24 ላይ ያለው ጥቅስ ላይ ያህዌ ከያህዌ ዘንድ ሲል ያህዌ ከያህዌ ዘንድ ማለቱ 2% ያሳያል ወይ? ካሳየ ግራማቲካሊ አንድ ናምና አምጣ። እኔ አንድ ናምና አመጣው አያሳይም ብዬ መዝሙረ ዳዊት 56:12 ላይ ያለውን ጥቅስ አመጣው። አንተ በተመሳሳይ ግራማቲካሊ ሄብሪው ግራማቲካሊ ሴቲንግ እና ፕሎት ውስጥ ገብተህ ዘፍጥረት 19:24ን እኔ ልክ እንደሞገትኩ አንድ ጥቅስ አምጣ፣ ማስረጃ አምጣ። ኦኬ ጥቅሱ እኮ ይሆናል አንተ እንዳልከው። ነገር ግን እዚህ ጋር ደግሞ ኮንቴክስቱ ማታ ያደርጋል። ኡስታዝ 24 ላይ ነኝ ያለው 24 መጀመሪያ ጨርስና ከዛ በኋላ ብቻ ለይተን ከሌላው ለማስረዳት እኮ ሌላው ጋር ማለት 19:24 ላይ ያለውን ያህዌ ከያህዌ ዘንድ የሚለውን ያህዌ ከራሱ ዘንድ ማለት እንጂ ያህዌ የሚባል እግዚአብሔር አብ እግዚአብሔር ወልድ የሚባለው ከእግዚአብሔር አብ ዘንድ ዲንና እሳትን አዘነበ የሚለው አረዳድ ኢቭን አይሁዳኖችም ጋር የለም፣ ታርገም ላይ የለም፣ ሚድራሽ ላይ የለም፣ ታልሙድ ላይ የለም። ያለው ያስቀመጠው ለመጀመሪያ ጊዜ ይህን ጥቅስ ያስቀመጠው ዮስጦስ ሰማዕቱ ነው፣ ጀስቲን ማርቲርስ ነው ይህንን ነገር ያስቀመጠው ማለት ነው። እንደውም ሌላ ጌታ ብሎ ነው ያስቀመጠው። አንደኛው ጌታ እና ሌላኛው ጌታ ይላል። ሁለተኛው ጌታ ከመጀመሪያው ጌታ ነው የሚለው ኩሪዮስ እያለ ነው የሚያስቀምጠው እንደው ጭራሹኑ ማለት ነው። ስለዚህ አሁን እኛ ጥያቄያችን ምንድነው? ዘፍጥረት 19:24 ላይ ያለው ጥቅስ ለስላሴ ትምህርት አሊያም ደግሞ ለአብና ለወልድ ሁለት አካልነት ለማሳየት መሆን አይችልም። ካለ አንድ ናምና አምጣና ሁለት ፐርሰኖች በሁለት ግራማቲካሊ ዘንድ በሚለው ነገር ላይ ፕሮስ በሚለው ነገር ላይ በመጣበት ነገር ከፈለክ ግሪክ ሰብጀንት ላይ ከፈለክ ከማሶሬት አምጣና አሳየን። ኦኬ አሁን እኔ ላገኝ አልችልም ግን አሁን የለም እንደዛ የለም። ራስ ትክክል አይደለም ነው የምንለው። 19:24 ላይ ያለው ጥቅስ ነው። አሁን እሱ አይደለም 19:24ን እንጨርስ መጀመሪያ። 19:24 ላይ የለም በለኝና ወደ ፈለከው መሄድ ትችላለህ። 19:24ን የለም በለ። እኔ እንግዲህ አባሮች ጨዋታ አይመቸኝም። 19:24 ላይ ሲይዝ ሌላ ቦታ ላይ መሄድ አኩኩሉ ነው የሚሆነው፣ አባሮች ነው የሚሆነው። 19:24 ላይ ያለው ነገር ተማምነን አሳልፈን እንሂድ። ያለዛ ተከሻ መለካካት ነው የሚሆነው። አቤልዬ 19:24 ላይ ያሳያል ወይስ አያሳይም? እሱ ላይ ጨርስልኝ። ምክንያቱም እኔ ያሳያል ብዬ ማምንበት ምክንያት እዛው ጥቅስ ላይ ዲስቲንክሽን ያሳያል። ግራማቲካሊ ያሳያል ወይ? ያህዌ ከያህዌ ዘንድ መዝሙር ላይ ያለውን ግን አልፈዋል። ግራማቲካሊ ከሌሎች ጥቅስ ለይተን ካየነው አይሆንም። አሁን ከነጠል ነው ጥቅስ። አመሰግናለሁ። ስለዚህ 19:24 ለስላሴ ትምህርት ማስረጃ
ኦኬ አምጣ ዲስቲንክሽን ግን ኡስታዝ ቆይ ዲስቲንክሽን የለም ከምድር እንደነበረ አሁን ኮንቴክስቹዋሊ አሁን ግራማቲካሊ የለም ኡስታዝ አሁን እኮ አንተ እንደው ጠበቅ ከፍ አድርገበት ነው እኔ አሁን ቀለለ እዚህ ጋር አሁን አብ ወልድ የሚል ነገር አለ አንዴ 13 ከ13 እስከ 6 ስንት ደቂቃ እንዳለ ያዙት በነገራችን ላይ ከመጀመሪያ ያልነበራችሁ ሰዎች ካልነበራችሁ ምንም ላደርጋችሁ አልችልም አንደኛ ነገር በአይናችሁ ከሆነ የምትሰሙት አላውቅም በመሃል ላይ የሚበላሽ ነገር ካለ በመሃል መግባት አለብህ ብዬ ነግሬዋለሁ ገብቷችኋል ኡስታዝ በመሃል ገባ ብላችሁ ከሆነ ተናግሬያለሁ ደቂቃውን ደግሞ ከኔ በላይ ፍታዊ አጫውታችሁ ከ13 ከ6 ስንት ደቂቃ አለ 13 3 እና 4 7 ደቂቃ አለ የባከነበት 7 ደቂቃ ነው እንትናይ አቤል ጨምሩለት አቤል በነገራችን ላይ ዩኒቨርሲቲ አውርተናል ከዚህ ልጅ ጋር በጣም ችግር የለም ይጨመር ብዙኛ የሰዓት የደቂቃ እንትን አያስብልም ደቂቃ ጨምሩለት እናንተ አይሞራችሁ እንደፈቀደ አድርጉ ኖ አይምሯችን እንደፈቀደ ሳይሆን እውነታውን ነው እንትን የምናደርገው ከእውነት ማፈንገጥ አንችልምና እሱ ነው ከታች ብዙ የሚጠቅሙ ነገሮች ላይማ እንትን አንልማ ለሱም ይጠቅማል ለኔም ለኛም ይጠቅማል የሚጠቅሙ ነገሮች አዎ በመሃል ላይ አስፈላጊ ነገር ሲኖርና የሚበላሽ ነገር ካለ ዝም አትበለን ያልኩት እኔ ፍቃዱ እንትን አድርጌዋለሁ በነገራችን ላይ ከመጀመሪያው ነው ኦኬ ለዛ ነው እሺ ግን የቤት ለየት ያለ ቤት ነው በጣም የሚገርም ነው እሺ ተናችሁ እሺ ቀጥል እዚህ ጋር አሁን አብም የሚል የለም ወልድም የሚልም የለም ኦኬ አሁን እኮ ቆይ ለኔ ለማስረዳት ተፈልኩ መጀመሪያ በቃ ጠየቅና በቃ አብም የሚል የለም ወልድም የሚል የለም ኦኬ ግን አሁን እዚህ ጋር ማለት ጥቅሱ ላይ ያው ከሰማይ ላይ አንተ አትበለን ጥያቄ እኮ ነው ለጥያቄ ትይት ጊዜን እየወሰድክ አንተ ጥያቄ ነህ እኮ በቃ አባሪም አይደለም ጠየቅ ድጋሚ ያው ከሰማይ ላይ ያለውና ያው ምድር ላይ ያለው እንዴት ነው አንተ በኋላ ታስረዳለህ ስጠይቅህ እኔ እሺ አረ ጠይቅ ወንድሜ እኮ ጠየቅኩ እኮ አይ እስቲ አስረዳኝ እሱን ጥቅስ በቃ የሚል የለም አብም የሚል የለም ወልድም የሚልም የለም በብሉይ ኪዳን አብ ወልድ የሚባል ነገር አልተጻፈም አይጻፍም እግዚአብሔር አምላክ ይላል እኮ እግዚአብሔር ከራሱ ጋር ነው በቃ ይሄን ተስማምተናል እንትኑንም እኮ ነገረክ አሁን ወደሚቀጥለው ጥያቄ ግባ እንደዛ ከሆነ ምሳሌ 34 ላይ ይናገራል እግዚአብሔር ልጅ ስለመኖሩ ማለት ነው ልጅ ማለት ደግሞ ወልድ ማለት ነው ላይክ ኤግዛክት ወርድ ፋላሲ ብሎካል ካልሄዱ ማለት ነው ምሳሌ እግዚአብሔር ልጅ እኮ ምንድነው አልገባኝም ጥያቄ ምሳሌ 34ን ይፍቶልኝ እስቲ አሁን እርሶ እየጠየቅኩት ነው ከባይብል ምንድነው ጥያቄክ ምሳሌ 34 ጥያቄክ ምንድነው እዛው ጥቅስ ላይ አሁን ብናየው ምሳሌ ቁጥር 30 ቁጥር 4 ላይ እግዚአብሔር ልጅ እንዳለው ይናገራል መቼ ማለት ሳይፈጠር ነው ዓለምን ሁሉ ልጅ እንደነበረው ይናገራል ይላል እዛ ጋር ዓለም ሳይፈጠር እግዚአብሔር ልጅ አለው ይላል አይ ቆይ እግዚአብሔር ቆይ መጀመሪያ እቱን ተማመን እግዚአብሔር እኮ ይላል ወይ አዎ ይላል ጥቅሱ ላይ ይላል እግዚአብሔር እንደውም አንድ ጥቅስ ላሳይክ ዘዳግም 32 ታውጣልኝ ማን ነው አንድ ዘዳግም 32 ቆይ ይሄንን እንግዲህ ስለ ልጅ ከሆነ እኛም ልጆች እንደሆነን ልጅነት ከሆነ ዘዳግም 32 18 ምን ይላል የወለደ አምላክ ተው ቆይ ያሳደገ አምላክ ረሳክ ይላል ይሄው የወለደ አምላክ ይሄው ዘዳግም ተመልከቱ እንዲህ ልጅ በሚል ከሄድ እግዚአብሔር ልጅ አለው እሱም በአዲስ ኪዳን ነው እንጂ በብሉይ ኪዳን ወልድ ተወለደ የሚል ነገር የለም ዘዳግም 32 18 ይሄው አንብብለት የወለደ አምላክ ይላል ያሳደገ እግዚአብሔር ነው እና እያሳደገው ነው ወልዶት ኦኬ እሱ ጥቅስ ስለወልድ ነው አንተ ባመጣው እኮ ነው አንተ እንደዛ ያንን ካልከኝ ይሄንንም ወልድ በለው እግዚአብሔር ወለደ እያልከኝ አይደል እና እያሳደገው ነው እሱ ጋር ወልዶት እያሳደገው ነው አንዱን ጥቅስ ተረጋግተህ ነው ይኸው
ስለዚህ እግዚአብሔር ወልድ የሚባል ልጅ የለውም። አዲስ ኪዳን ላይ ግን ልጅ ተባለ። ሲወለድ ስለተወለደ ነው ልጅ የተባለው እንጂ ዓለም ከመፈጠሩ በፊት ወልድ ተወለደ የሚገር የለም። በኋላ እሱን ጠይቅህና ታመጣለህ። አሁን የኔ ጥያቄ ላይ ይኸው እንግዲህ እግዚአብሔር ወለደ አይረሳም አሳደገ ይላል። እንግዲህ በመወለድ እግዚአብሔር ወልዶ ከሆነ መወለድን ለወልድ ከሰጣችሁት እንግዲህ አብ ደግሞ ማንን እያሳደገ ነው? አያችሁ፣ ልክ ያልሆነ ስላሴን ለማስገባት እንደዚህ ጭንቅላት ሲፈነዳ የማይሆን ጥቅስም ይመጣና ግራ ያጋባል። ቀጥ ኦኬ፣ ግን እኮ ጥቅሱ ላይ ልጅ እኮ አለ፣ ግን እዚህ ጋር ደግሞ ዲስቲንክት ያደርገዋል። ልጁስ ማን ነው? ወደፊት ነው። አንተ ልጅ እኔ ዛሬ ወለድኩ፣ ወደፊት ነው። ወደፊት ትንቢት ነው እኮ። በመውለድ ከሆነ አሳየው። አሁን ለምን አትጠይቅም? በኋላ እኔ እኮ ብዙ ጥያቄ ነው የምጠይቅህ። እሺ አሁን አዲስ ኪዳን ላይ ያለው የእግዚአብሔር ቃል የተባለው ያ አካል እየሆነ ሳለ ሌላ ቦታ ላይም እየተባለ አምላክ እየተባለ ሳለ ከእግዚአብሔር ጋር ነበረ። ያ ቃሉ አምላክ ተብሎ ሳለ እንዴት ነው እርሱ ማየት አምላክ አይደለም ማለት አይልም። አካል የሚል ነገር አምላክን አካል የሚል መጽሐፍ ቅዱስ ውስጥ አንድ ቦታም የለም። አምላክ መንፈስ ነው። መንፈስ አይደለም። አምላክ መንፈስ እንጂ እኔ የሚል እኮ ነው። ስለዚህ እግዚአብሔር እኔ አይልም አካል ማለት ነው። ጠየቀኝ እኮ አካል የሚል የለም። በመጀመሪያ ቃል ነበር። እግዚአብሔርን ያየው የለም እንዴ? ሳይታይ አካል እንዴት ትላለህ? አይታይም። መንፈስ አካል ማለት እኮ እኔ የሚል አይደለም። አካል ቦዲ ነው። ኡስታዝ ይርዱኛ። ኡስታዝ ማን ነው? ኡስታዝ አካል ቦዲ ነው። ኡስታዝ የለም። አካል ቦዲ ነው። አንተ ምን ሆነ ነው? አካል ማለት እኔ የሚል ነው አይደለም። እኔ ማንነት ነው። እኔ ሰው ነኝ እንጂ እኔ አካል ነኝ አይባልም። እኔ ሰው ነኝ። መልካሙ ይኸው አካሌ። ዝም ብል እኮ አልናገር፣ እኔነቴን አታውቅም። ቦዲው እኮ ቦዲ ነው። አካል ግን ማንነት ነው። እንትን እኔነት ግን ማንነት ነው እኮ። እኔ ሰው ነኝ እኮ። እኔ ሰው ነኝ፣ ማንነቴ ሰው ነው። አካል አለኝ። አካል ቦዲ ነው። ስለዚህ አምላክ ቦዲ የለውም። ከፈለገ ይግባ። ኡስታዝ መግባት ትችላለህ። የለም። ስለዚህ አካል የሚል የለም። ቃል በመጀመሪያ ቃል ነበር ነው የሚለው። ቃልም በእግዚአብሔር ዘንድ ነበር፣ እግዚአብሔር ነበር አለ። ያ እግዚአብሔር እንዲለው ቃል ስጋ ሆነ። እግዚአብሔር አምላክ ነው የተናገረው። አካል የለውም። እግዚአብሔር መንፈስ ነው ነው የሚለው ባቢሎን። ኡስታዝ እስቲ አካል አይደለም እግዚአብሔር። ኡስታዝ እስቲ ምናልባት አካል የሚለው ቃል በአማርኛ ላይ ሁለት ትርጉም አለው። ላስረዳቸው። ምናልባት ሚስ አንደርስታንዲንግ ነው ይመስለኛል። አንደኛው አካል የሚለው አካለ ከሚለው ቃል ለየ ከሚለው ነው። መለያ ወይም መታወቂያ ማለት ነው። እኔ የሚለው ፐርሰን የሚለው ፕሮሶፖን የሚለው የግሪከኛውን ቃል ወይም ደግሞ ሸክስ የሚለው የአረብኛውን ቃል የሚያመለክት ነው። ሌላው አካል ስንል ደግሞ ቦዲ ወይም ደግሞ ሶማ የሚለውን ወይም ደግሞ ጀሰድ የሚለውን ነገር ነው። አሁን እሳቸው እያሉ ያሉት ምንድነው? ጀሰድ የሚባል ወይም አካል ቦዲ የሚባል ነገር ለፈጣሪ የለውም። አለ ከተባለ ማስረጃ አምጣ ነው እያሉ ያሉት። ይሄ ነው ቦዲ ያለው አይደል? እየተናገረ ያለው ስለ ፐርሰን ነው እየተናገረ ያለው። አዎ ሚስ አንደርስታንዲንግ ነው በመካከላቸው ያለው። ስለዚህ አምላክ የተባለ ሌላ አካል አለ በአዲስ ኪዳን። እንዴት ነው ማለት? ያ አካል አምላክ ነው። አሁን ሌላ ሞባይል አለ። ሌላ ሞባይል እንትን አካል የሚለውን ጎግል ላይ ግባ ምን እንደሚሰጥ። ፐርሰን የሚለውን ደግሞ ቆይ ያውጣልሃል። ችግር የለውም አውጣና አሳየው። አካል ማለት የሆነ ቦዲ ፓርትም ይሆናል። ግን ታወው አንዴ ተረጋጋ ኡስታዝ፣ አውጣልኝ አንዴ ጎግል ላይ ግባና አካል የሚለውን ከታች ምን እንደሚጽፉ አማርኛውን አካል ሁለት ትርጉም አለው አማርኛ ላይ መምህር። አይ ቦዲ ነው የሚለው እዛ ላይ ቦዲ እንደዛ ነው። አዎ ማንነት ግን ለምሳሌ እኔ ሰው ነኝ እንስሳ አይደለም። አለቃ ወልደ ኪዳኔ ክፍሌ መዝገበ ቃላት፣ አለቃ ታዬ መዝገበ ቃላት ላይ ባለው ነው የምንሄደው እንጂ ጎግል ላይ ማንኛውም ነገር ለምሳሌ አላህ ብለን ስንል እግዚአብሔርም ሊል ይችላል እኮ። ጎግል አይታመንም የጎግል ትርጉም። ስለዚህ አካል ቦዲ እንትኑን እኮ ነው እንግሊዘኛው አካል የሚለውን ቦዲ ብሎታል።
ፐርሰን የሚለውን ደግሞ ሰው ማንነት ብሎታል። አሁን ለማንኛውም አምላክ አካል የለውም። ለማንኛውም በዚህም ብትል አለው ምትል እኮ ማስረጃ ትሰጠኛለህ። ኦኬ እኔ አካል እኮ ስለ እኔም እኮ አላምና አካል አለው ብዬ ነገር ግን አካል ማለት እኔ የሚል ማንነት አለ ሌላ ያ ብራዘር አካል የለውም። በቃ የለውም። መንፈስ አይ ቃል ተባባን ማለት ነው። የማይታይ መንፈስ ነው ድምጹን የምንሰማው። ኦኬ ስለዚህ እሱ እኮ ነው አካል ማለት እግዚአብሔር መንፈስ ነው ይላል ዮሐንስ በቦንዶ በምንም ደረጃ የትባ አምላክ አካል የሚል አንድም ስራ በሁሉ ቦታ የሚገኝ አምላክ የሚወሰን አለ። እኔ ማለት እኮ አምላክ ስለሱ ከተናገርን ፐርሰንት ፈጣሪ ነው። አካል አለ ማለት እኮ አምላክ የለም ማለት እኮ አለ አምላክ እንደኛ እንዲተወስኖ ያለ ተቀምጦ ያለ ምናምን አምላክ አይደለም። እኔ ማለት ቃሉን እኮ ነው አምላክ መኖሩን አሁን እኮ በቃሉ እንጂ አላየነው። በቃሉ እንጂ አላየነው። ማንም አምላክን ያየው የለም። ሰዎች በመጽሐፋቸው በተጸላቸው እኛ ቅዱስ ስለምናምን ደግሞ በቁርአን ስለሚያምኑ ቃሉን ነው እኮ እያመኑ ያሉት እንጂ አላዩትም።